አንዴ ምን አየው መሰለሽ እንተና ወዳጄን ታምሩ ብርሃኑን የሆነ አንዴ ቲቪ ድራማ ነበረው እና እዛ ድራማ እንደዚህ ውሃ ሲዋኝ ምናምን ሳይው እንደዚህ ሰውዬ ቦንኩ እንደውላለ ጋሸቱ ልጅ የት ነው የገባው ምናምን ሲሉ ጮክ ብሎ ማያወሩት አይ ጨዋታ ነው አሉ ስናጠፋ እራት በልተን ነው ምንገረፍ አረ አዎ ለምን አይ እራት ካልተበላ አይገረፍም አይዘው እሺ ትበያለሽ ግን ጅግሩ እንዴት ትበይዋለሽ እንደምትገረፍ ታውቃለህ እዛ ቁጭ ብሎ ይንጎራደዳል እህት የምታቀግ ያው ኮገብ በላይ ሴት እህት ሚስት የምታኮገበታች አይነት ነገር ይመስላል አይደል እንት ራሱ የእውነት ምንድነው አሽኮረም መብጃቸው ተመልሼ መጥቻለሁ አሁን የምንገኘው የእንግዳ ሰዓቴ ላይ ነው አሁን በዚህ ሰዓት ላይ ወደናንተ ጋር የማቀርብላችሁ አዲስ አበባ ዩኒቨርሲቲ መምህር ነው የቲያትር መምህር አዘጋጅ ነው ተዋናይ ነው ጸሐፊ ነው አረ ምኑ ቁጡ ረዳት ፕሮፌሰር ተስፋዬ እሸቱ እኔንም አስተምሮኛል አዲስ አበባ ዩኒቨርሲቲ የተለያዩ ቲያትሮችን ዳይሬክት አድርጓል የሚገርሙ ስራዎችን የሰራ እኔ በጣም የምወደው የማከብረው ወዳጄም ነው መምህሬም ነው በጣም ፈራው የነበረ ትምህርት ቤት በነበርኩበት ሰዓት ነው አሁን ደግሞ በጣም የምወደው ወዳጄ አማካሪ ይሄን ጨምሪ ይሄን ቀንሽ እያለ ኢቭን ሰከላን ሁሉ ሳይቀር ትጂ ይሄን ጨምሪ ይሄን ቀንሽ እያለ ዳይሬክት ያደረገኝ መምህሬ ረዳት ፕሮፌሰር ተስፋዬ እሸቱ ዛሬ እንግዳይ ነው ደስ ብሎኛል ተቀበሉልኝ ወር ብላችሁ ትጂዬ እንዴት ነሽ ሰላም ነው አለን ደስ ብሎኛል እኔም ስላገኘሁሽ ደስ ብሎኛል እንደዚህ አተንቀጠቀጥኩ አንተ አመሰግናለሁ በጣም የምወደው የእውነት በጣም የምወደውና የምፈራው መምህሬ አሁን ትጂ ሰው ትፈራለች ድንግል ታቅ ነበር አርተስ ብዬ ነገር የእውነት እዚህ በጣም ነበር የምወደው በጣም ነበር የምፈራው ምክንያቱም ይሄ የኛ ዘመን ነው እኮ ትምህርት ቤት አስተማሪ ይፈራ ነበር ምናምን እንዴ በደንብ ለዛ ነው ስለዚህ አስተማሪ ሲባል በእድሜ ትልቅ እንደሞ ትልቆኝ ነው የገባሁት ሊያስተምረኝ ስለዚህ በጣም ነበር መፈራ ከወጣው በኋላ ነው ወዳጅ የሆነና ቀደም እንዳልኳችሁ መካሬ ይሄን ጨምር ይሄን ቀንሽ ሲነግረኝስ ልክልኬን እየነገር አደዛ አላማረብሽም ይሄን ቀንሽ ያያለኝ ማለት ነው ከልቤ ነው የምወድ ከልቤ እኔም ወድሻለሁ ትጂ ስለጋበሽ ደስ ብሎኛል እኔም በጣም አመሰግናለሁ ይፈልተስኝ እስማ ዛሬ በቃ ያበደ ደሞ እዚህ የምታያቸው ሎሬቶች አሉ ሎሬቶች ይሄ ቲያትር ያሰለጥናሉ ሞዴል ብትል ትወና ብትል ሌላ ምን ነበር መስሩት ዳይሬክቲንግ በቃ ከትወና ጋር የተያዙ እንዳሉ ሙዚቃም አለ በቃ የጥበብ ነክ ነገሮች ሎሬቶች አሉ በጣም ደስ ይላል ከፍ ስትል ደግሞ ያባቴ ልጆች አሉለ የክቡር ዶክተር አርቲስት ተስፋዬ አበበ ልጆች ስለዚህ ካማቾች ስለዚህ ቅድም ሁሉ አንዲት ጥያቄ ጠይቃይ ነበር ይሄ እስከምንጀምር ድረስ አንዳንድ ጥያቄዎች እየተወያየን ነበርና የጠየቁ ያስኩትን ጥያቄ አንዲትም ልጅ ጠይቃናለች እሱን ጥያቄ ወይ ከሷ ተሰማለች ወይ እኔ ጠይቃለሁ ደስ ይለኛል ቆንጆ ቆይታ እናደርጋለን በጣም እስማ እንኳን በደና መጣ እንኳን ቆየሽኝ ያው እንግዲህ ቲቸር መምህር ምናምን አንልም ምክንያቱም ያ በኔ ሜዳሊያ ነው ያለነው በፍጹም በቺርስ ቺርስ እፎይ እንደ መንደርደሪያ ያህል ተስፋዬ የተወለደ የታደገ እድገትን እስቲ ያስጎብኘኝ ባይዘው እኔ የተወለድኩት በጣም ትንሽ ከተማ ውስጥ ነው ከተማ አይባልም አክቹሊ የገጠር ከተማ በሉትና አሁን ትንሽ ሰፍታለች እንጂ ድሮ መኪና እንደገባ ነበር የሚያልቀው ከተማው ካስፋልቱ ጋር ማለት ነው መኪና ሲገባ ያልቃል እና ግን በህይወቴ በጣም ትልቁ ነገር ማለት ለምሳሌ ከዚሁ ጋር ከእድገቴ ጋር በጣም ያስደስተኝ ነገር የዛ የገጠር ልጅ ሆኜ መወለዴ በቃ ትልቅ አፕሪሺየት ማድረገው ማለት ነው ማለት የገጠር ልጅ ስትሆን ከተፈጥሮ ጋር ትቀርባለህ ለምሳሌኛ መራዊ ይባላል ባይዘው የተወለድኩበት ወረዳው ሜጫ ይባላል ከባህር ዳር ወደ 27 28 ኪሎ ሜትር ቅርብ ነው በጣም ቅርብ ነው ግን በጣም ትንሽ እንዳልኩሽ ነው በቃ
የትንሽ የገጠር ከተማ እና በቃ ማለት ሁሌ ሳስብ ትዝታዬን ሳስብ የልጅነት ትዝታዬ ነው የሚመጣው ባይዘው በጣም መወደው ተስፋዬን ሁኜ የተሰራውበት ምልሽ ከተፈጥሮ ጋር የቀረብኩበት ምን ያስታውሳሉ ለምሳሌ ሀፍ ዳይ ነበር ክላስ የነበረው በቃ ሀፍ ዳይ እንደጨረስን ትንሽ በላላን ጎጃም ማዘናችንን አደረግን ገባን በቃ ወደ ጫካ እንሄዳለን ወንዝ እንትን እናረጋለን ያነባል የሚጫወት ይጫወታል ምናምንና እሱ መቼስ አንዳንዴ ህይወት ልክ እንደ ኮምፒውተር አንዱ የለው ቢመለስ ብዬ ማስበው ለምሳሌ ህይወት እዛ ያሳለፍኩት ህይወት ነው ባይዘው በጣም ኢንጆይ ማድረገው ህይወት እሱ ይመስለኛል ወደ እንግዲህ አንቺም እንደምታውቂው እናንተም የአርት ሰዎች ስለሆናችሁ እንደምታውቁት የአርት ነገር ትልቁ ነገር ወደ ተፈጥሮ መቅረብ ነው እሱ ይመስለኛል እኔ አሁን አዲስ አበባ ስመጣ አይደለም ማለት በቃ አርት ውስጥ ገባለሁ ምናምን ያልኩት ልጅ እያለሁ አንድ ቲቪ ነበረኩ በከተማው 120 ነበር የምናየው እሷን አይተን በቃ እንደው እንደዚህ ሰውዬ በሆንኩ ታያለሽ እስቲ ማን መጀመሪያ እንዳየ ማንን መሆን ተመኝታ ነበር የዛኔ ባየሰዓት ላይ አንዴ ምን አየው መሰለሽ እንተና ወዳጄን ታምሩ ብርሃኑ የሆነ አንድ የቲቪ ድራማ ነበረው እና እዛ ድራማ እንደዚህ ውሃ ሲዋኝ ምናምን ሳይው እንደዚህ ሰውዬ በሆንኩ እንደው ብላለ እኛ ጋር እንደዚህ ሰውዬ በሆንኩ ነው የሚባለው ከዛ በኋላ ለመጀመሪያ ጊዜ ያየው ቲያትር የአንቲገንን ነው እዚህ አይደለም አንቲገንን ያየው በቲቪ እኮ ተላልፏል አንቲገን ተላልፎ ነበር እና የሐረግዬ አንገቷ በጣም ይገርማል አዲስ አበባ ከመጣው በኋላ ቲያትር ካስተማርኩ በኋላ አንቲገን ሁለት የሰራሁት ራስ ዳይሬክት አረከው ደስ አይልም ማለት ከዛ እነታሜን አየው እንዳልኩሽ አንቲገንን አየውና በህይወት የሚገርመኝ እስካሁን ድረስ የእንተና ዳይሬክቲንግ ሁሉ አለ የሐረግ እዚህ ብላ አንገቷ እዚህ ብሎ ምናምን ያለችው የሚገርመው ግን ቲያትር ካስተማርኩ በኋላ በሁለት የተለያየ ቨርዥን ሰርቻለሁ አንቲገን ይገርማል በሁለት የተለያየ መልኩ ማለት ነው በኋላ ልናወራበት እንችላለን አሁን እንጀምረው እሺ እኔ በህይወቴ ምን አይነት ሰው መሰልኩሽ ለምሳሌ አንድ ነገር ከሰራው በኋላ ለምሳሌ አንድ ቲያትር ካዘጋጀው በኋላ በቃ ሰው እኮ ከወጣ በኋላ አይ ይሄን ቲያትር ከመጨረሻው ቢጀምረው ስላለው ሰው ባላየበት እይታ ማለት የሆነ ነገር ላይ አይረጋም ተፈጥሮዬ ስለዚህ መሞከር ኤክስፐሪመንት ማድረግ ምናምን እና አንቲገንን የጋሽ አባተን ኤዲፐስን ካየው በኋላ አንቲገንን ወደ ኢትዮጵያ ኮንቴክስት አመጣሁት ሰው እንደውም ተጫዋጮ ነበር ማለት የአንቲገን የግሪክ ሚቲዮሎጂ ነው ስለዚህ እኔ ደግሞ ወደ ኢትዮጵያ ሳመጣው የኦርቶዶክስን ሚቲዮሎጂና ዝማሬዎች ምናምን አመጣውበትና ሰው እንዴ ሰው የጤነኛ አይደለም እንዴ ለምን እንደዚህ ያሉት ማለት በዛኛው ስለተቃኙ ነው ኤግዛክትሊ አሁን የእንትንን ካየሽው መጀመሪያ የነበረው አንቲገንን ካየሽው ዳይሬክት ትራንስሌሽን ነው በቃ ትራንስሌት ተደረገ ወደ መድረክ መጣ የኔ ግን የኢትዮጵያ ቀለም ሰጠውት ምንድነው የኢትዮጵያ ቀለም ማለት ለምሳሌ እንዴ 10 ነው 15 በገና የሚጫወቱ ጋር ደርድሬ ማለት ነው በበገና ምናምን የግሪክን እንግዲህ ከግሪክ በገና ይኑር አላውቅም ግን ይኖር አይችልም በገናኛ ስለሆነ ከዛ መጀመሪያ አንቲገን ላይ ፎከስ አድርጌ የሰራሁት ምንድነው አንቲገን ጋር ስለ ብዙ ቲያትሩ ስለ ሩል ኦፍ ሎው እና ጀስቲስ ነው የሚያተኩረው ሁለቱ በጣም እንትን ናቸው ማለት በግሪክ ቲያትር ውስጥ በደንብ ኤክስፕሎይት የተደረጉ ናቸው እንደምታውቂው ስለዚህ መጀመሪያ ላይ አንቲገንን መሰረት አድርጌ ሰራሁት ከዛ ደግሞ ሲሰለቼ ደግሞ ማነው ክሬዮንን ደግሞ መሰረት አድርጌ ሰራሁት ሁለቱም ግን የተለያየ ቨርዥን ነበራቸው እና ያ ሁሉ ኢንስፓይሬሽን የመጣው በማየት ነው ምንድሻውና ህፃን ይያለው ትምህርት ቤት ገባው ባይዘው ፎቶ ቢኖር ደስ ይለኝ ነበር 6ኛ ክፍል ነው የጀመርኩት የለም ፎቶ ይኖራል እንግዲህ ካለ ትልክልኛና ፈልገናው እሺ ቢያዩት ጥሩ ነው ባይዘው ኢንስፓየር ሊያረጋችሁ ይችላል ስለዚህ 6ኛ ክፍል ከዛ በፊት መዝሙር ማቅረብ አለ የወላጅ ቀን እንትን ማቅረብ መቼም ቅልቅል ያልኩ ነበርኩ እዛም አልጠፋም ምናምን ስለዚህ 6ኛ ክፍል ቲያትር ሰራ አባቶኝ እሺ አባቶዬ ማለት እርግጠኛ ነኝ አባት መሆኑ የመረጥከው አንተ ነህ ትልቁ ካር እንትን ነው በቃ ትልቅ ሮል ሲኖረው በቃ ተስፋ ይጫወት ይባላል ከዛ 7ኛ ክፍል የአበበ ተካን ሰው ጥሩ የሚለው ዘፈንኩት ድምጽም ትሞክራለህ እንዴ
አዎ ሁለገብ ከያይ ቅድም ስጠራ ከየ ድምጹን አልተናገርኩም ስለዚህ አሁን እሱን ፕሩፍ እናርግ እንዴ አይ አዋላለም ስለዚህ እንትን አልተባልኩም ማለት በቃ እንትን ሁሉ ኮሰውኝ ሰርቻለሁ ሴት ለምሳሌ አሁን 90 ምናምን አካባቢ የቲያትር ሙያ የእንትን ሙያ ነበር ይመስል ኦፍ ኮርስ አሁንም ብዙ የተቀየረ አይመስለኝም እኔ ቲያትር ለምሳሌ ልማር ሲሄድ ቲያትር ገባ አዎ የከሌ ልጅ ምን ገባ ዶክተር በስማ ሊያከመን ነው ገንዘብ በገንዘብ ላይ የከሌስ አርኪቴክቸር መንተዚያ የከሌ አካውንቲንግ በስማ ባንክ ውስጥ ገባ ጋሸቱ ልጅ የት ነው የገባ ምናምን ሲሉ ጮክሎ ማያወሩት አይ ጨዋታ ነው አሉ አይ ደስ 500 ምናምን ኪሎ ሜትር ነው ለጨዋታ ብሎ እዚህ እናጫው እንደው እናስተምሮ ነበር ለጨዋታ እና ያው ኦፍ ኮርስ ይሄ ማለት ቨርዥኑ ተቀየረ እንጂ የአርት ሙያ የአርት እንትን እንደሌላው ዓለም አፕሪሺየት አይደረግም ግን እናንተ የአርት ውስጥ ሙያ ስላላችሁ በጣም ድለኞች ናችሁ ባይዘው ወይ አርት እንደምናስበው ማዝናናት ማሳቅ ምናምን አለ የሰው ልጅ ወደ ሰባዊነት ቢቀይር መሳሪያ ነው ባይዘው የሰው ልጅ ሲወለድ ጥሩነት ደግነት ሰው መውደድ ጎረቤት መሆን ምናምን የሚባለው አይጫንበትም ባይዘው ይሄን ሁሉ የሚጭነው በሌላው ዓለም ደግሞ አዎ ኤክስፒሪየንሱም ስለምናቀው ማለት ነው እድል ነው ግን እሱ እድል እንትን አልተደረገም ስለዚህ ሴት ለምሳሌ 94 ነው እኔ 10 ያፍሬ ጨረስኩትና በዛ ሴት እንዴት ትጫውትልሽ እኔ ትጫውቻለሁ ያላቻ ጋብቻ ለምሳሌ ይሄኛው የመንግስቱን ያላቻ ጋብቻ ሳይሆን ሌላኛ ያላቻ ጋብቻ ገጠር የተዳሩ ምናምን የሚለው ለማስተማር ሴቱኝ የሰራው በቃ ከዛ በኋላ ጎረቤቱ አይ ይሄ ልጅ እንደው የሚሰራው ሴት ሁሉ ነው ሰራ ከዛ ኦሎምፒክ ደግሞ የነ ኃይሌ ገብረስላሴ ኦሎምፒክ ሲሆን የመንደር ኦሎምፒክ አዘጋጃለሁ እዛው ሰፈር እንትን አዎ ጭቃ እንደዚህ እንትን ምንም ማልገባበት እንትን የለም ይሄ ክሬቲቪቲ ጭቃ እንትን እናደርግና አዎ እንትኑ ሜዳሊያ እሺ የሲጃራ ይሄ እንትን የሚያብረቀረቀው እሱን ለጥፍበት በገመድ አድርገን ልጆቹን ሰፈሩ ቃውጢ ሩጫው መወርወሩ ምናምን ሰፈር በቃ ይሄ ልጅ እንደው በቃ ምናምን ከዛ በፊት በህይወት የማረሰው 6ኛ ክፍል በፊት ማለት ነው 5ኛ ምናምን በኮርኪ ድራማ ሳይ ነበር በኮርኪ ማለት ኮርኪ ያስከፈልኩ ነው ዝም ብሎ በነጻለን የድራማ በነጻለን ሳንቲም ማለት ነው ምን ታረጋለህ ኮርኪ ታዲያ እንትን ዋንጫ እንሰራበታልና እና ለምን አሁንሽ ነው ለምን ነበር በኮርኪ አሁን ምን ይሰራልኝ ነበር ኮርኪ ስለዚህ ግቢ ያለ ወደ ግቢ የሚገባው ኮርኪ እየከፈሉ ስንት ኮርኪ ሁለት ምናምንም እዛ ልክ አየሽ እንትኑን ተዋረዱን ተበልከ ፕሮዳክሽን ማናጀር ሁሉ አለ እኮ ማለት ነው ገብቶ ነበርዎች የሆነ ነገር ኤግዛክትሊ እሺ ስለዚህ በቃ ሶሻል ሳይንስ እንደምገባ ይሄ ማለት 7ኛ ክፍል በቃ እንትን እንደምገባ ከፍ ስል አዲስ አበባ ዩኒቨርሲቲ ገብቼ ቲያትር እንደምማር አርት ውስጥ ምናምን እኔ ተማርኩትም አክተር ለመሆን ነው ባይዘው የምርህና አዎ ዋው በቃ አክተር ሆኖ ምናምን ይታይ ነበር ሁሉ የአረንጓዴ አይ ልብ እኮ ደስ ይላል የኢትዮጵያን በቃ አረንጓዴ ቢጫ ቀዩን እዚህ ጋር አድርጌ ኦስካር ምናምን ከኢትዮጵያን የመጣሁት ምናምን ስል ይታይ ነበር አይሽ ቪዥን ማለት ነው ተሳክቷል ተሳካም እሱ ሌላ ጉዳይ ነው አለ ገና እኮ እየሰራ ነው አዎ ምልሽ እኔ በህይወቴ ትልቁ ደስታዬ ነው ማለት አይ ዶክተር ሆናለሁ ብዬ አይደለም ባጋጣሚ እዚህ ውስጥ የተገኘው በቃ የልቤን ምኖረውን ህይወት ምናምን ልጅ ሆኜ የተመኘሁት ምናምን እና አሁን ሲያገኙኝ መምህራን በሙሉ አሉ የሃይ ስኩል የጁኒየር ያስተማሪ መምህር አይ ተስፋዬ እንዴው እኮ የተመኛትን እኮ ነው ያገኛት ይሉኛል ሲያገኙኝ ስንገናኝ ምናምን እና ወደ እንትኑ ስንመጣ የሙዚቃ መረጣው በቃ ልነግርሽ አልችልም ሰውየው 3ኛ ፔን ምን እንደሚለኝ አላቀው እኔ ያዘጋጀው ነው ስለ ዓለም ሰዎች ስለ ፍቅር ምን አሉ ፍቅር ማለት ምናምን ሙዚቃው ግጥሙ ሁሉ ተነትነዋለሁ እኮ አንዳንዴ ሙዚቃው እንትን ሳይል ምንድነው 15 ደቂቃ አልነበረች 10 ደቂቃ የግጥም ትንተና ይሆንና ሙዚቃው ሳይዘውት ይገባሉ ሳንቲምም ከፍለው ማለት ነውና ምን ነበር ግን የምታርጉት የዛኔ ሳንቲም ስትቀበሉ ምን እናደርጋለን ብለሽ ሚኒ ሚዲያ የኛ በጣም ስትሮንግ ነበር እንትን እናደርጋለን ግብዣ በየአመቱ እናደርጋለን 20 ሳንቲም ምንም አታረጊበትም እኮ ወይ ደግሞ ይጣፋል ወይ እንደዚህ ግብዣ እናዘጋጅበታለን ምናምን ግን ሲመስለኝ መምህራኖቻችን ይመስሉኛል ዲስከሬጅ ለማድረግ ሰው ሁሉ ምረጥ ነው አሚልሽ ተማሪው በሙሉ
ስለዚህ መክፈል የቻለ ብቻ እንዲሆን ኤግዛክትሊ ሶ የተወለድኩበት ቦታ ቅድም ጥያቄሽ የተወለድኩበት ቦታ ለኔ ትልቅ ቦታ አለው ባይዘው ምናልባት ይሁን ትልቅ ከተማ ውስጥ ተወልጄ እንደዚህ ሆነ ነበር ወይ ምናምን ይላል ደግሞ እንትንም አለቅም ማለት ለምሳሌ ከገጠር ስንመጣ አንዳንድ ሰዎች አሉ አይደለ ቋንቋ ለመቀየር ምናምን እኔ ደንታይ አይደለም በቃ ተስፋዬ እንደዚህ ነው የምገለጸው እና ተሰምቶኝም አያውቅም በጣም ኢንጆይ ማደርገውም እንትን ስለሆነ እና አረሳው ጉርብትናውን ያስተማሩኝ መምህራን እንዳልኩሽ በቃ ጎጃም አዘናችን ጫካ እንሄዳለን ከዛ በቃ ያነባል ሚሮጥ ይሮጣል ከዛ 12 ሰዓት ከብቱ ወደ ቤቱ ሲገባ አብረን እንመለሳለን ከከብት ጋር አብረን አው እንዴ እንትን አንድ አስፋልት ነው ያለ አስፋልት ዳርማ ከተገኘሽ የዱርዬ ልጅ ነው የምትባየው እኔ ጎድር አንድ አስፋልት በዛ ነው በቃ ያልፋል መኪናው እንዳልኩሽ ማለት ነው እና ከሌን እንኳን አስፋልት ዳር አገኘሁት ይባላል ደግሞ ጉርብትናው ስትሮንግ ከሆነ ሰው ካየ ጎረቤት ካየ ጎረቤቱ ነው የሚቀጣሽ እንዳባት ማለት ምን ትሰራለህ አስፋልት ዳር ምናምን እና ለምሳሌ መራዊ ትንሽ ቦታ እኮ ነው ማለት ሁለት ቀበሌ ነበረች ያልወጣ እኮ ተማሪ የለም እኮ ስንት ፕሮፌሰሮች ዶክተሮች ምናምን ለምንድን ነው ከመማር ውጭኛ ዓለም አልነበረንም ትምርት በቃ ትምርት እና እንደዚህ እንባባል ነበር አሁን ማትሪክ ብንወድቅ ምን እናረጋለን ሲባል እንዴ ራሳችንን እናጠፋለን እንባባል ነበር ማለት ነግጅ ያልፍልኛ ምናምን አይት በቃ መማር አዎ አንድ ቤት ውስጥ እኮ 6 ዶክተር የወጣበት ቤት አለ ዋው አቃቸዋል አባምሬ ይባላሉ እንዴት አይነት ኢንተለጀንት ልጆች እንዳሏቸው ዋው እቺ ምታክል ከተማ ግን አንዴ ለመራዊ ከተማ ዋው ደስ ሲል እግዚአብሔር አዎ እሺ በእናትህ እና ኩራዝ መቼስ እግዚአብሔር የፈቀደው መንገድ እንትን ያደርጋል እንጂ አንዴ ኦልሞስትኛ 6ኛ ክፍል ምናምን ይያለው ነው ምትወጪው ከቤት እሺ በቃ ዶርም ይባላል ዶርም ከ6ኛ ክፍል 7ኛ ክፍል ምናምን እንደ 8 ስደርሺ ዶርም ይባልና ጎረቤት ከጓደኞች ጋር ዶርም ትይዛለሽ ከዛ በቃ ማጥናት ነው ወይ ማጥናት ነው ወይ መዝፈን ነው እኔ ደግሞ እንት ስላለን ቲያትሩ አለ ምናምን አለና አንዴ ተኝተን እያጠናን ፍራሹ በኩራዝ ነው የምናጠናው እሺ ይሄ የሳር ፍራሽ ታውቃላችሁ እናንተ ከተማ ልጆች ናቸው አታውቁትም ታውቁታላችሁ የሳር ፍራሽ ይታወቃል ከዛ በማዳበሪያ እንትን የሚለው በማዳበሪያ ማለት ተያይዟል ለካ ተኝተን እሳት አዎ በቃ ጭዱ ተያይዞ ሞቅ እያረገ ሽታውን ሰምተው ማጓንሴ ይባላሉ አረሳቸው እሳቸው መጣው ነው ያተረፉ እንግዲህ ደግሞ በጣም ከባድ ነው ይሄ እንዴ ጭዱ ነው ማዳበሪያው እንትን ነው ምናምን ቤቱን ደግሞ ሳርና እንትን ነው የሚሆነው አለቀ በቃ አዎ እና ኩራዙ እንትኑ ሽታ ሁሉ ይመጣብኛል አሁን በኩራዝ ማጥናት ምናምን እንደሱ ገልጠሽ ምናምን እንደዚህ ከዛ ደግሞ ገሳ ታውቃላችሁ ያቃለሽ የኔ ሀገር ልጅ ነው ሪቨር ቦይ ነው የወንዜ ልጅ ነው እና ገሳ ስለሱ የሆነ ሙዚቃ ሁሉ አለ አይደለ የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዛለኝ ሀገሬ ትዛለኝ ዳገት ቁልቁለቶን ትዛለኝ ስንወጣ ስንወርድ ትዛለኝ ጥልል ካለው ሜዳ ላሞች ስናግድ ከብቶች ስናግድ ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባን ሀሁልና ጠና ፊደልና ጠና እንዴ ገሳይቱ ጋር ያለው ገሳ ስንለብስ አረ እንዴ ገሳ የሚቀጥለው ቨርስ ላይ ነበር በቃ ችግር የለው እሺ እና ገሳ አይታችኋል የገጠር እንትን እረኞች እንትን አድርገውት ዝናብ ይከላከሉበታል ምናምን ከዛ እንደዚህ ታደርጊውና ትተኝበታለሽ ገሳው ላይ አዎ እሺ እኛ ጎጃም አዘነና ነጥፍበታለን እንተኛለን ከዛ ምንድነው ገሳው ልክ እንደዚህ መስመር አለ ውሃ ማሾለኪያ ነው አይደል ነገር ነው አሁን እንደዛ አይነት ነገር ስለምንተኛበትኛ በቃ አዘነ ጎጃም ወደዛ እንትን ካለ ጀርባሽ ላይ ማይወጣ ስዕል የለም ስዕል በስዕል ነው ግን አይ በጣም እሺ በእናትህ ቀጥታ እና እሱ ነው አይ ወደ ተፈጥሮ መቅረብ ማለት እሱ ያቀርበሻል ደስ ይላል በጣም እስቲ አባትህን ይሄኛው ሙዚየም ሙያ ውስጥ መግባትን ሲያዩ አባትህ ቅድም እንዳልከኝ መምህር ናቸው መምህር ሆነው አንተን የተጠብቁ ነበር
እዚህኛው ሙያ ውስጥ ስትገባስ ምን ነበር የሳቸው ስሜት? አይ በጣም ለምሳሌ አስታውሳለሁ አንዴ ያውም ያበበ ተካን እኮ የዘፈንኩበት ቀን ሰው ሁሉ በስማም የጋሸቱ ልጅ ዘፈን አቅርቦ ምናምን እንደዚህ በሚባልበት ሰዓት እንትኔን ያው መምህር ለመምህር ይተዋወቁ አይደል ግሬዱን ሲያይ ጂኦግራፊ 55 ከመቶ ይላል እሱ ደግሞ ከግማሽ ላይ ነው ማታ እኛ ቤት ባይዘው አባታችን ማለት ነው እንዴት አይነት እኮ አባት እንደነበረኝ ሞት እኮ ክፉ እኮ ነው ኦፍ ኮርስ የሁሉም ሰው አባት ደግ ነው ግን አባቴ በጣም ደግ ነበርና ስናጠፋ እራት በልተን ነው ምንገረፍ አረ አዎ ለምን አይ እራት ካልተበላ አይገረፍም ባይዘው እሺ ትበያለሽ ግን ጅጉርጉር እንዴት ትበይዋለሽ እንደምትገረፍ ታውቃለህ ዘጋ ቁጭ ብሎ ይንጎራደዳል ኮድ ነች እሷ እሺ ከዛ 55 አመጣው ጂኦግራፊ ብሎ ይንጎራደድልሽ በቃ ዛሬ ተገረፈው ሳይገርፈን ቀረ ምናምን ግን አልመጣም ትምህርት ቤት ተናዶ መልክ ሙዚቃ ማቅረብ ካርድ ይሰጣል ነበር የወላጆች ቀን ይሰጣልና ካርድ እንትን ላይ ቀረ በቃ ደበረኝ በጣም ብትገረፍ ይሻላል አዎ ደግሞ 8 ብር እኮ ተሸልም ያለው እኮ ስዘፍ እንደዚህ ምናምንና እንደዚህ ይዞ ማይኩን ይሰበስባል የተሰጠው እንደዚህ ሆኪቶንኪውን ያዘው ሰው ብሩን ይሰጠኛል ያረጋ እኔ ብር ይዛለሁ ከዛ ሰው ጥሩ እና ግን አባታችን እንድንማር ነው ኦፍ ኮርስ እሱ በጣም ሊበራል አባት ነው አክቹሊ እና ሙያ እንደ ሙያም እንትን ያደርገዋል የተማረም ስለሆነ እና በህይወቱ በቃ የኔን እንትን አጠግቢውም አባትሽን ግን እኔ እዚህ ማስተር ሰርቼ ምናምን ነው ያለፈውና በጣም ደግኔ በህይወቴ ልንገራችሁ ሁሌ አንዳንዴ ገጣሚ በሆን እንደ ጓደኛ እንደ ወዳጅ እንደ ዶክተር ምን አለ ገጣሚ በሆን ምመኝባቸው አንዳንድ ሁኔታዎች አሉ አዎ ምን መሰለሽ አባታችን እኔ አድጌ አባቴ ለእናቴ ሁሉ አባት ነው የሚመስለኝ እኔ ባሉ አይደለም የሚመስለን እሺ እንዴት ክሎዝ እንደሆኑ እና አባታችሁ እሷም አባታችሁ እሱም እናታችሁ ነው የሚል እሱ ነው ማለት አይዋደዱ ማለት አይደለም 35 ምናምን 30 ምናምን አካባቢ ነው ያለፈው ግን እንዴት አይነት አባት እንደሆነና አባታችን አልፎ እየተለቀሰ ፍቅሬ ሚል ድምጽ ሰማው ማን ነው ማለት ተናጠቡ ከለቅሶ ማን ነው ፍቅሬ ዞር ስል እናቴ ናት ይሄ ማለት አድጌ ማስተር ሰርቼ ምናምን ነው መነግራችሁ አባቴ ያለፈው ከዛ እንዴ አባቷ እንዴ ባሏ ነበር እንዴ አፈርልውላ እና ይሄ ሞመንት እንትገልጫለሽ አይ ቲያትር ይንዛዛል ግጥም ሲሆን ግን እንዴት ፓወርፉል ሊሆን አስቢው አሁን እዚህ ጋር እንደ ገጣሚ ቢገኝ ወይ እና ልክ እንደ ዘይት አባት ነበር አባቴ ከባድ ነው በጣም አው በጣም ደግ የበላትን ያመጣል ትምህርት ቤት ለምሳሌ የመዝጊያ ሰኔ 30 ሲዘጉ ፍየል ያርዳሉ አባቴ ነው የሚጠብሰው በጣም በቃ ተወዳጅ አባት ነው የነበረኝና እኛ እንሄዳለን ምክንያቱም ዳቦ አለ ጥብስ አለ ምናምን ቀስ ብለን ስንመጣ አይቻለሁ ወደ ቤት ተላልኩ ሄድ ብያለሁ ምናምን ምክንያቱም እዚህ ሌላው ደግሞ መምህር አላለ ምናምንና ከዛ ግን በጥበቃው ስጋ ምናምን አርጎ ይልካልና አይ ሞት ክፉ ነው ክፉ ነገር ከዚህ ላስወጣ በጣም ከዚህ እንውጣ ምክንያቱም ስለ አባት ከተነሳ እኔም ሌላ የአባት ወዳጅ ስለሆንኩኝ ተያይዘን መነፋረቃችንና ወደ ሌላ ነገራችን እንመለስ ከዛ ግን ልንገርሽ ምን እንደው እንትን ማለት ተፈጥሮ ይሄ ግርም እኮ ነው የሚል የተፈጥሮ ነገር እንደዚህ እንትን ያረከውን አባትህን ልክ እንደቃጥለው ትመጣለህ ቤት ትገባለህ እኔ አሁን ሳስበው እንዴት ነው ግን የተፈጥሮ ነገር ግርም ይለኛል ባይዘው ልክ ቀብረ ስትመለስ አብሮ አጽናኝ መላክ ይላካል ይባላል ለዛ ነው የምትጽናናው ይገርመኝ ማለት እንደዚህ አባትሽ ልክ እንደቃጥለው ቤት እኔው እንመለስ አሁንም ወደዚህ እንምጣ እሺ እንዳትወስደኝ ወደዛ ተስፍዬ እንዳታስገባኝ ወደዛና እስኪ ተስፍዬ ምን እኔ ቀደም ዝም ብዬ ነው የሰራኸውን ብዬ እንትን ያልኩት አንተ ነገር ምንድነው የምትሰራው ተወናሃል ዳይሬክት ማድረግሃል እኔ ራሱ አድዋስ የሚለው ቲያትር ላይ የሚገርም ስራነ አበበ ባልቻ እንደ ተፈሪው ሁሉ ባሉበት ቦታ ላይ ነበር ዳይሬክት ስታደርግ ነበር ያ ሁሉ ሙዚቀኛ ዳንሰኛ ሁሉ ኮሪዮግራፊው ኤቭሪቲንግ በጣም ከባድ ስራ ነው ሰራ የነበረውና እንደዚህ አይነት ስራዎች አንተን ያስደስታል እስቲ የሰራቸውን ስራዎችና ያለ
የሚሰሩ እስቲ ንገረኝ አሁን ከአድዋስ እንጀምርና አድዋስ እኔ ስራ ሰርቼ ባይዘው የሚቀጥለው ቆይቶ ያስጠላኛል ሁለት ለመናገር አዎ የሆነ ቲያትር አዘጋጅቼ ምናምን ምን እብድ ነኝ አሁን እንደዚህ ይሰራል ብዬ አንድ ቀን ደስ ብሎኝ አያውቅም አድዋስን ግን ባየሁት ቁጥር ያስደስተኛል ለምን እንደሆነ አላውቅም በጣም አሪፍ ስራ ነው ባይዘው አንዴ ብቻ ነው የታየው አንዴ ታየ ኢቭን በቴሌቪዥን እንኳን ላይቭ ተቀረበና ከዛ በኋላ ድጋሚ እንኳን የመቅረብ ድል አልነበረውም እንጂ 350 ሰው ነው አክተሩ 400 ሰው ነው ምናምን አክተሩ እኔ ባይዘው ቲያትር ይኸውልሽ አንድ ነገር ከያዝኩ አለቅም ባይዘው እኔ 99% ምናምን የኔ ኤክስፒሪየንስ ለሰው የሚሆን አይደለም ኤክስፒሪየንስ ባይዘው እንዴት አይ ምንም ማለት ምንም ነገር የለውም ግን አንድ እኔ ብዬ የሚይዘው ሐሳብ ከያዝኩ አለቅም አንድ ነገር ከያዝኩ ወይ አልጀምርም ደካማ ነኝ ሰነፍ ነኝ ከያዝኩ ግን አለቅም ቲያትር ለምሳሌ የምሰራው ምናምን ሐሳቤ ፌል እንዳያደርግ ነው ባይዘው ትዝ ይልሻል አድዋስ ላይ የነበረው ችግር በጣም የመጨረሻው ቀን ስቴጅ እንኳን ልናቀር ባክስቴጅ ትልቅ ፈተና ላይ እንደነበር ካስታውስ ነበር ስፖንሰር የለውም ምናምን ከዛ 350 አክተር ዳንሰርስ አሉበት ምናምን ስለዚህ የሚከፈል የላቸው ከዛ እኔ ምን አልኩ 3 ፕላን አቀረብኩ ካልተከፈለ አንሰራም ሁሉ ያሉት ነበሩ አዎ ስንት ሁሉ አንቺ እንትን ብለን ምናምን ከዛ ምን አልኩ በቃ በሬዲዮ እናቀርባለን አልኩ የምር ነው እንደዛ ወሰነ ነበር አዎ አባ ያለ በባልቻለ ተፈሪ ያለ አንቺ አለሽ ምናምን አንዱን እኔይዝና እኔ እኮ ለሰው አይደለም ቲያትር የምሰራው የኔ ሐሳብ እኮ ፌል እንዳያደርግ ነው ወይ አለመጀመር ነው ግን በጣም ነው የምወደው ስራ ባይዘው በጣም ከዛ በንሰራው ደስ ይለኛል እንደ በጣም ደግሜ እንኳን በሰራ ያን ይሰጠኝን ቦታ ሳይሆን መጀመሪያ ይሄን ብታረጉ ይሻላል ብለ ያልከኝ አዎ እቺ ዘራፍያች ምትፎክሯል በኔ ድምጽ ተሰርቶ ሌላ ሰው አይደል ይሰራው እሷን ፓርት ነበር መሰራት ድጋሚ በሰራው በጣም እንጂ በዛች በንግስቲቷ መምጣት አልፈልግም እሱ እንዳልኩሽ አሁን ያስደስተኛል ግን ሳይው ወይኔ ሌላ ሁሉ ቨርዥን ሁሉ አስቤለት ነበር ድጋሚ መስራት ሐሳብ ካለለም በሱ እንትን አተለም እንትንዋ ያው እኛ ሀገር ለምሳሌ 400 ሰው አክተር ይዘ መስራት 50 ሙዚቃኛ ተጫዋች ይዞ መስራት በጣም ከባድ አንደኛ ገንዘቡ ሁለተኛ እንዴ አንድ ወር እኮ ነው ይሰራው እኔ እኮ ግርም እኮ ነው የሚል በጣም እኔ በህይወቴ ሲባል ነው የምሰማው 16 ሰዓት ሰሩ 17 ሰዓት አንድ ወር 16 ሰዓት እኮ ነው ይሰራው በጣም ኤቭሪ ዴይ ግን አሁን እንደዚህ ምን ነግራችሁ እኔና ቲጂ 5 ሳንቲም አላገኘንበት በጣም ግን በህይወታችሁ ውስጥ የሆነ የምታስቀምጡ ነገር አሁን ሲሰሚው ራሱ ደስ ይላል በጣም በእውነት ሙዚቃዎቹን ሰሚያቸው ምናምን ኢዩኤል በጣም ጎበዝ ልጅ ነው ሙዚቃ ራሱ ምን ነበር የተሰማህ ማለት ይሄ ሳውንድ ትራክ አንተ አታውቅም ኢዩኤል ወሰደኝና ሙዚቃ ሰርተንና ይሄ ሳውንድ ትራክ ሁሉ በኔ ድምጽ የተሰራ አድዋ የሚለው ሙዚቃ ይሰራ ነው እዛው ተሰርቶ ነው ከግጥሙ ከስራው ላይ ተወስዶ እንደገና ይሄ ራፕ የሚመስሉ ነገሮች ይፉከራችን ምናምን ሁሉ እንትን ያሰብኩት አምሮዬ ሳስበው ለምሳሌ አድዋ እንደ ድሮ ጋሻና ጦር ይዘን አይደለም የኔ ዘመን እንዴት ነው ኮንሰፕቹዋላይዝ የምናደርገው አድዋን እሱ በጣም ኢምፖርታንት ነው ባይዘው አሁን ብዙ ድራማ ሳይኔ ያድዋውን መድገም ነው የሚሆን አይደለ እቴጌ ትመጣለች ምናምን ከፈለክ ጦርነቱን የዛሬ ሳምንት አርገው ምናምን ሲል አንቶሎኒ አረታይትዬ ምናምን ብሎ ወጥቶ ሲበጥ ይሄ ኮፒ ነው የነበረውን ኮፒ ነው አርት ደግሞ ኮፒ አያደርግም ስለዚህ ሳስበው አድዋስን ሳስብ እንዴት ለኔ ዘመን ይሁን እንዴ በኮንቴምፖራሪ እኮ ሙዚቃ ነው የተሰራው ሙዚቃው በጣም አንቺ አያጨበጭቡም እንዴ ነው ሰው ዋው በጣም የሚገርም ስራ ነው በጣም ወደስ ነው ታዩት ኮንቴምፖራሪ ዳንስን ሲያስቡት ከአድዋ ጋራ ከ1880 ምናምን የነበረን ጦርነት አሁን ፈረንጆች እንደዚህ ነው የሚሰሩ ባይዘው እኔ ቦታ እና አንዳንዴ ያው የኛ ሀገር ትንሽ ያስቸግርሽ አይደለ አንድ ስራ ስታሰሪ ይሄን ይከፋ ይሆን ይሄን ያስደስተው ምናምን ስለምታስቢ ነው እንጂ እኔ ማአት አይዲያ አሉኝ በጣም የሚገርም ነው ግን እንዴ ይሄኛውን ደግሞ ለካው ምናምን በጣም ከዛ እሺ የካሳ ፈረሶች የሚለው የካሳ ፈረሶች እነ መስኪና አለማየሁ ታደሰ ይሰራው እሱ በጣም አሪፍ ስራ ነው ባይዘው በጣም ግን ችግር የለሽ ቆጭቶኝ ነበር እኮ ታውቃለህ አይደለ አዎ ቆጭቶኝ ነበርና እየመጣ ሁሉ አይ ነበር ስታሰራቸው ለምምዱ ላይ መጣ ነበር ወዳጄ ዶክተር እንዳለ ጌታ ከበደ ደራሲ እሱ ነው የጻፈው ከዛ አለማየሁ ታደሰ መሰረት እነ ፍቄ ምናምን የተወኑበት እሱ ራሱ ሌላ ነው ባይዘው ማለት ቴዎድሮስ አይመስልም በጣም አሁን ቴዎድሮስ የምታስቡ ምንድነው ጸጉር ያለው እጆቹ ምናምን ይላል አይደል ሌላ ነው እኔ ደግሞ ሰው አደረኩት ልክ እንደኛ የሚያወራ
ተመልሶ መጥቶ ይሄንኛውን ዘመን የሚቃኝ ነው ያደረጋቸው ራሳቸው መልሷቸው እና ሲያይ እንተና ሁሉ ተዋበች ማስቲካ ያያረግሽ ማለት ነው እንዴ ተዋቡ ባክሽ ማስቲካ ሚል ቴዎድሮስ አስቡ እሱ ደግሞ ስልክ በኋላ ሰልፊ የሚነሳ እስኪ ገባ ምናምን ሰልፊ የሚነሳ ቴዎድሮስ አሁን ቢመጣ እንዴ ነው ያረግ የሚችለው ወይ ጥበብ እንዋናት በእውነት ጥበብ በጣም ይሄ ኢኮኖሚ ያስደስተው እኮ በጣም እና እሺ ሌላ ቀጥ ቴዎድሮስ እንደዚህ ነው ባይዘው ሁሌ ማለት አንድ ነገር አንተ በቃ ዝም ብሎ ይክስ መሞከር ምክንያቱም ቲያትር አርት ቢባለው የሂውማን ላቦራቶሪ ስለሆነ ማለት ነው ከዛ እንዴት ደግሞ ቲያትር ሰርተን ናውሽ አንቲገን እነ ዘወልድ የሚባል ቲያትር 10 ከተማ ይዤው ዞርኩ እሺ ቲያትሩ ሰርች ልጆቹን ተማሪዎችን ይዤ ኦኬ ከዚህ ጀምረን ከአርባ ምንጭ ጀምረን መቀሌ ሄደን በጎንደር አድርገን ባህር ዳር ከዛ ክርስቶስ ለስጋው አዳላ በየ ደግሞ የተወለድኩበት ከተማ ደግሞ ቲያትሬን አሳይቼ እንደዚህ ሙሉ አገሩም ማለት ነው ሁለት የመኪና አደጋ ደርሶብናል አዎ ግን ቀንሽ ካልሆነ አትሞችም ሁለት የመኪና አደጋ ተማሪዎቹ ደግሞ እስኪ አሁን ምልሽ ወላጅ ምን ይል ነበር እኔ እንኳን መወስደው ሪስክ እኮ በጣም ነው የሚገርመኝ 60 ተማሪ ወስደሽ ከዛ ፊልም አሁን ያየሽው አንድ ፊልም ጽፌ የተጻፈ ፊልም አለ እንዲሁም እናማክራቸው ፊልሞች አሁን ደግሞ በመሃል ትወናል እሱ ላይ እንደውም በጣም ሰው ያያየህም ነው እሱ ላይ ያው በመሃል እንዳልኩሽ አዲስ ነገር ደስ ይለኝ በጣም በመሃል ባይዘው ወደፊት ብዙ ሪሰርች የሚሰራበት ስራ ይመስለኛል ዝም ብዬ ሳስበው ያው ግን ችግሩ ምንድነው አንቺ ሰርተሽ ራስሽ ደግሞ ሪሰርች አሰሪ የሆነ ሰው ነው የሚሰራው እንጂ እኔ እስካሁን ዕውቀት ገደብ የለውም ግን በኔ ጥናት እና በዶክተር በድሉ ጥናት በመሃል ኒው ስታይል በጣም ዓለም ላይ ማግኘት አልቻለም ማለት የሰው ልጅ ህይወት በፊክሽንና በሪያሊቲ መካከል ምን ሊመስል ይችላል በስማችን ነው የሚጠራው ምናምን እንደዚህ ጨዋታው ምናልባት እሱ ብዙ ጥናት እንትን ያደርገው መስለ ግን ደስ ይለኛል እንደዚህ አይነት በቃ ለምን ፌል አያረግም በጣም ባይዘው ቲያትር የሚሰራው ሙዚቃ የሚሰራው እኮ ራስን ለመግለጽ ነው እንጂ ለኦዲየንስ አይደለም ራስን ለማስደሰት ነው ኤግዛክትሊ በቃ ምን አገባይ ስለ ኦዲየንስ እንጂ ቁጭ ብለሽ ይደሰት ይሆን ይከፋው ይሆን ይያልኩ አይደለም ቲያትር የሚሰሪው በቃ ራስን ለመግለጽ ውብ አድርጌ ለመግለጽ ደግሞ የሚገርመው ነገር እሱ ላይ ከሐረግዬ ጋር አብራችሁ ነው የምትሰሩት ሐረግዬ ማለችበት በመሃል ላይ ሐረግ ራሷን ሆና ቅድም ደግሞ ስትለኝ አንቲገንን መጀመሪያ አያሃት ከዛ መልሰ ራስ ሰራ ምን ነበር የመጀመሪያው ስሜት ከሐረግ ጋር አብረህ እንትን ስትል ታረግ በጣም ትልቅ እኮ በቃ ማለት እንደ አይን ብሌን እኮ የምታያት ልጆች ሆነን ምደነግጭላት እኮ እንትና አብረን ሰራ የተሰማኝ ስሜት ደስታ እሱ አይደለም ለምሳሌ ፀሐይ ዮሐንስ እሱ ማለት የሚያክል ማለት አገር ባዩ በጣም 1976 ፍንጭቷን እኮ ሲጫወት አልተወለድንም እኛ በጣም ይሄ እና እግዚአብሔር መርቆ ነው እንጂ አሁን ከነዚህ ሰዎች ጋር አብሮ መዋል ማለት የቤተሰብ ምርቃት የጎረቤትሽ ምርቃት ነው እንጂ ከባድ እኮ ነው በጣም ማለት የነ እንተናን ፍንጭቷ የሚለው በምን እንደምሰማ ታውቂያለሽ ትምህርት ቤታችን ሚድል ስኩል የተማርንበት ትምህርት ቤት አስፋልት ዳር ነው እና እንትን ሲመጣ ረፍት ላይ ወደ አስፋልቱ እንሄዳለን እሺ መኪና ላይ ድሮ መኪናዎች ታሳውራቸው ማይክሮፎን ያላቸው አሉ ከዛ አስተውሳለሁ እንትና እንደው ክንበል እንደው ደፋ ይዚንስ መሐባን እንደባ ያልጎፈር እሱ ሲመጣ መንገዱ ሁሉ ይመጣልኛል ያ ወደ ባህር ዳር የሚሄደው መንገድ ለምንድን ነው ግን የድሮ መኪናዎች ከላይ ስፒከር የነበራቸው እኔ ምን አውቃለሁ እና ከተማውን ድብልቅ እያደረጉት ለሚሄዱ ወቅ እያደረጉት ለሚሄዱ ከተማውን እና ወይ ክላሱን እንሰማዋለን እንደዚህ የሰማሽውን ፀሐይን አብሮሽ ደግሞ እንደ ወዳጅ ስታገኙ የመመረቅ ይመስለኛል ሁለት ለምናገር በጣም ተስፋዬ ደስ የሚል ቆይታ ነው ያረጋለው እንግዲህ ከረዳት ፕሮፌሰር ተስፋዬ እሸቱ ጋር ያለኝ ቆይታ ይቀጥላል ግን ወደሚቀጥለው ወደ አዲስ አበባ ዩኒቨርሲቲ ወይም ስለ ትምህርቱ ከመውሰዴ በፊት ያቺ ወንበር ጨዋታ ያልናፈቀቻችሁ እስቲ ወንበር ላይ ያስቀመጥኳቸው ሰዎች አሉና ከእንግዶች ጋር እንታው በቀጥታው ወስዳችሁ ወደ ወንበር እንግዳይ ጋር ነው ወንበር ላይ ማን ያለው ዛሬ ሃሎ ኳኳኳ አሃ ኖር ብያለሁ እንዴት ነህ አለልሽ እንዴት ነሽ እግዚአብሔር ይመስገን ማን ልበል ስምህ ማን እንበል ሄኖክ ባላሉ እኔ የደህና ነህ እግዚአብሔር ይመስገን የአባት ስም ሲጠራ ደስ ይለኛል ሄኖክማ ሄኖክ የሻምበል ሄኖክ የሻምበል ደስ ሲል በማረብ ሄኖክ የሻምበል ዋው
እሺ ከየት ነው የመጣኸው ምንድነው የምትሰራው የመጣሁት ከአያት ነው ከየት ከአያት ሰፈር ነው ከአዲስ አበባ ኦ እሺ እና የፋዘር ቤት የሙዚቃ ተማሪ ነኝ እንደሱ በለኛ የክቡር ዶክተር አርቲስት ተስፋዬ አበበ ልጅ ነኝ በለኛ እኔ እኮ ከየት ነው የመጣው ሲባል ከክቡር ዶክተር አርቲስት ተስፋዬ አበበ ጋር ይላል ሲል ከአያት ነው አላለኝም ያባቴ ልጅ ደህና ነህ እግዚአብሔር ይመስገን እሺ ዛሬ ምን ይዘህልኝ መጣ እሺ ዛሬ ይዤላችሁ የመጣሁት ግጥም አረ እንግዲህ አጠገቤ ረዳት ፕሮፌሰር ተስፋዬ እንዴ ተስፋዬ አዎ ተስፋዬ አበበ ከአባቴ ጋር ተስፋዬ እኮ ብዙ ነው እኮ በጣም ተስፋዬ ገሰሰት ያለሽ ተስፋዬ ገሰሰት እንዴ በጣም ብዙ ነው ተስፋችን ብዙ ነው አዎ በቃ ይሄ ነው የሚያሳየን ብዬ ነው ማስበው እንግዲህ መምህሬ በጣም የምወደው የማከብረው መምህሬ ተስሽም ረዳት ፕሮፌሰር ተስፋዬ ሸቱም አብሮኝ ነው ያለውና እሱ ነው የፍርዱን ስራ የሚሰራው ልስማ አጭር ነው ግን እሺ ቀጥል ሄደች እኮ ጥላኝ ያች አንቺ ምታቃት የኔ ፍቅር ብዬ ስያሜ ስሰጣት ለካሷ ምትወደኝ በወንድምነት ነው እኔ ግን አልቻልኩም ደፍሬ ጠየቅኳት ወድሻለሁ ብዬ ከልቤ ስነግራት እሷ ትስቃለች የቀለድኩ ይመስሏት ፋታም አልሰጠዋት ደግሜ ጠየቅኳት ያኔ ተቀይማ እዛው ጥላኝ ሄደች ተከፋው ብዬ ለሰው አላወራም ብቻዬን ለመኖር ከእንግዲህ አልፈራም አንቺ ግን ጨካኝ ነሽ እንዴት አርገሽ ቻልሽው የወንድ ልጅ እንባ ሲፈስ ያየሽው ልብ ካለሽ ስሚኝ እውነቱን ልንገርሽ እዚህ ምዛም ማለት አንቺን አይጠቅምሽም ከእንግዲህ በኋላ እኔ አልጠብቅሽም አመሰግናለሁ ተስፋ የሌለው ነው አይደል ተስፋ የሌለው ስል አልጠብቅሽም ብሎ ቁርጥ አረገ ብሎ ተስፋ ቢኖር አሪፍ ነበር ምን አልክ መምህር ጥሩ ነው አረ አዎ ስንት አመት ነው ስንት አመት እንዴ ፈለከው አረ ፈለገው ቢሆን እንደዚህ ያለ ወንድም ይፈራል እንዴ በትንሽ እሺ ሌላ ምጠይቀዋል መምህር ጥሩ ነው ግን አሁን ገጣሚ መሆን ፍላጎት አለ አዎ ስለዚህ ገጣሚ ለመሆን ባይዘው ዋናው ነገር ከዚህ በፊት የነበሩ ግጥሞችን ማንበብ አለ አይደል የተላላቆቹን ስታነብ የበለጠ ደግሞ ይሰጣሃል እንዴት መጻፍ እንዳለብህ ቃላት ዝም ብሎ አይገኝ አይሸመጠጡም ቃላት ከማንበብ ከማየት ከመስማት ምናምን ነው ይመጣ ግን ሙከራው ጥሩ ነው አንተ ነው የጻፍከው የራሴ አረ የሆነ ቻው ብለሃት ነው እንዴ በተለይ ግጥም ገጣሚ አታስቂኛል የሆነ ግጥም የሚገጥም ሰው የውስጥ የሆነ ህመም ሲኖር አይደለም እንትን አዎ ግጥም ባይዘው በጣም ኢሞሽንን በመሸከም ትልቅ እንትን አለው ባይዘው ቅድም ራሱ አንተ ብለህ ነበር አዎ ገጣሚ ስትል አንተ እስከ አይኔ ላይ እንዳለች ታቃለህ እናተ አዎ ፍቅሬ እንደዚህ ሱሪውን አባታችን ሱሪ እዚህ ጋር አድርጋ ገጠር እንደዚህ ነው እንትን ይለቀሰውና እሱ ልምድ እኔ አንዴ ጎንደር ለቅሶ ለመሄድ ሄድኩኝና ማን ሚስት ማን ወንድም ማን እህት እንደሆነ አውቂያለሁ እህት ኮቱን ነው የምትለብሰው ጋሻዬ ነህ መከታዬ ነህ ባል ሲሆን ሱሪው ነው አዎ እህት የምታቀግ ያው ከወገብ በላይ ሴት እህት ሚስት የምታቀግ ከወገብ በታች አይነት ነገር ይመስላል አይደል እንትን ራሱ የእውነት ምንድነው አሽኮረመምሻቸው የእውነት ገርሞኝ ነበር የእውነት ማለት ነውና እና ቅድም ወደ እንትናንቺ ስንመጣ ግጥም እንደዚህ አይነት ስሜቶችን እንትን ያረጋና ብዙ ጊዜ እንደዚህ ሲያጋጥመኝ እንደው ገጣሚ በሆንኩ ብላለሁ ግን ግጥም በጣም እወዳለሁ አልገጥምም ግጥም በጣም አፕሪሼት ማድረግ ስለዚህ ምን ትላለህ ይሄ አሪፍ ከሆነ አሪፍ ነው እንለዋለን ከወንበር ላይ እናስነሳዋለን አሪፍ ካልሆነ ይሄን ተነካዋለን አሪፍ ነው ይመቸው አሪፍ ነው በጣም ይመቸው ተብለ ወይ አይደለም ይመቸው ነው ያለው ይመቸው ይውደቅ አይደለም ይመቸው ይቅር ነው የተባለ ልክ ሲደወል እኮ እዛ ይጥሉታል ነው እንዴ አዎ እሰይ ተርፏል በሉ ረዳ አባቴ ሌላ ሰው አስቀምጡልኝ እንመጣለን ተመልሰን ተመልካቾቼ በእያላችሁበት መልካም ቆይታ እንደዚህ ያዘነጠችኝ እንጉዳይ ስታይል ናት እዚሁ ኢምፔሪያል አካባቢ ትገኛለች በተለያየ ዲዛይኖች አዘጋጅቼላችኋለሁ እናንተ ብቻ ኑ እኔ ጋር አስተናግጄ አሳምሬ መላኩ ለኔ ተውት ብላለች እንጉዳይ ስታይል ከልብ እናመሰግናለን ወደ ወንበራችን ላይ ደግሞ እንሄዳለን ጭብጨባላ እሺ ሁለተኛው እንግዳችን ማነው ማናት ኳኳኳ ማነው ብትል ደስ ይለኛል ማነው ቢል ደስ ይለኛል ኳኳኳ ሰው ከሌለ ነው መጡ ወይ እንኳን ደህና መጣሽ እንኳን ደህና ቆያችሁ ማን እንበል ከየት ነው ማህሌት
ማህሌት ጌታቸው ከሎሬት ዛሬ አባቴ ልጅና የሎሬት ልጆች ስለሆናችሁ ለሎሬት እሺ ምን ይዘሽልን መጣሽ እኔ ሞዴል ነኝ ግን ሙዚቃ ልሞክርላችሁ ይሻላል እንጂ መቼም ወንበር ላይ ተቀምጠሽ ሞዴልነት አይመችም እሺ በጣም አሪፍ እንግዲህ የሚዳኝሽ በጣም የምወደው የማከብረው መምህሬ ረዳት ፕሮፌሰር ተስፍሽ ነውና ቀጥይ እሺ ግን ድምጼ ብዙ ማሪፍ አይደለም ግን እኔ የምወደውን ዘፈን ልትፈንላችሁ በቃ ችግር የለም ስለዚህ አሁን በየትኛው ቆይ ይቅርበኝ ጉሮሮሽ ላይ ቆምኩ አይደለ በየትኛው እንዳኝሽ በሚያምረው በማያምረው ስሜት በሚገልጸው በማይገልጸው ባንቺ ምርጫ በየትኛው ስሜት በሚገልጸው በቃ ስለዚህ በስሜት በሚለው እንያዝላት እሺ ስሜትሽን ያዜማ የቅኔ የቀሳውስት ሀገር የቅዱስ ገዳማት የታቦት አንደበር ፋሲለደስ አክሱም የታሪክ ምስክር መስቀል ጽላታችን የእምነታችን ሚስጥር ገዳማት መስጊዱ አውልታችን ሳይቀር ሀገሬ አፈሩ ኧረ እንዴት ነው ሀገሬ ሰው ኧረ እንዴት ነው ሀገሬ ወንዙ ኧረ እንዴት ነው ወፈራዊቱ ኧረ እንዴት ነው ያሸንተረሪ ያጎ ያ ወገኔ ያሳደገኝ ያስተማረኝ ፍሬ ያረገኝ ሜዳ ወንዙ በስመ ያሸንተረሪ ያሳደገኝ ሜዳ ወንዙ የሚያጎራኘኝ ያልከፈልኩ ያ ወገኔ ያሳደገኝ ያስተማረኝ ፍሬ ያረገኝ ያልከፈልኩት የቀረብኝ ለውለታው ባለዳን አረቡ ወይኔ ተስብዬ ስሜቷ ጥሩ ነው አዎ አረ አንዴ ሞራል ስጡልኝ በስ ደስ ሲል በስመ አብ ወልድ ተመልሰን መተናል ከወንበራችን እንኳን በደህና መጣችሁ በሉና የወንበር ጨዋታችን ይሄንን ይመስል ነበር እውነት ለመናገር እኔ አልቻልኩም ጣው ነበር የተዝናናሁት እርግጠኛ ነኝ እናንተም ተዝናንታችኋል ተስፋ አንተም አትዝናና በደንብ እያየች ነው ደግሞ አንዴ ሞራል ስጡልኝ አንዴ እሺ ተስፋዬ ወደ አዲስ አበባ ዩኒቨርሲቲ ወደ ግቢ እንግባ ኦኬ አንዳንድ ተማሪዎች እኔም ተማሪ ነበርኩኝና አንድ የሚያስቅ ጥያቄ ቤት ጠየቅኩት አለ ተስፋሽ በጣም አሪፍ አስተማሪ ነው እኔ መመስከራለሁ በዚህ ማለት ነውና አፌን ከፍቼ ሁሉ ነበር ታሪክ መንገር ትችልበታለህ ይሄ ልትሰጠን የፈለከውን ትምህርት ከሆነ ታሪክ ጋር አቀናሽተህ ስለምትነግረን ታሪኩንም ልትሰጠን የፈለከው ትምህርትም ጭምር ነበር የማረሳው ማለት ነውና በጣም ነው የኡነት አመሰግናለሁ በጣም አሰናስለ ነው ታሪክን ዕውቀትንም አብረህ የምትሰጠው ማለት ነውና ተስፍሽ ይሄኛው ችሎታው አስተማሪነቱ እንዳለ ሆኖ ማርክ ግን ስስታም ነው ይሉሃል ማርክ አይሰጥም ፈተናውን ያከብድብናልና የማርክ ስስታም ነው አሉ እኔ አንቺስ ሲሉኝ ጊዜ እኔ የለውበትም ነው ኮሜንት አልኳቸው ተስፍሽ እንዴት ነው እኔ ይሄኛው ተቀበሏል ወይ ነው ቅድም ያልሽውን በሁለት ነገር እንየው ክላስ ውስጥ እኔ ባይዘወይ ራሴን ተማሪዎች ምን እንደሚሉ አላቅም ግን ራሴን እንደ ጎበዝ መምህር ነው የምቆጥረው ነህም ለራሴ ለምን ነገርኩ ከቀደም አዎ ለምንድን ነው መሰላችሁ ዓለም ላይ ትልቅ ነገር ፈጥሬ አይደለም ግን አንድን ኮርስ 10 አመት ባስተምረው 11ኛ አመቱ ላይ ብገባ እንደገና ነበዋለሁ ማለት ክላስ ገባ ምክንያት ክላስ ገባ ይሄንን ጉዳይ ተማሪዎቹ አያውቁትም ወይም ደግሞ በተለየ መንገድ ነገራቸዋለሁ ካላልኩ አልገባም ስለዚህ ዘጋጃለሁ በደንብ ዝም ይዘልየ ክላስ አልገባም ለዛ ነው አንዱ የጎበዝ መምህር እንትን የሚናገረው ነገር ማወቅ ነው እኔ ስገባ ለምን 15 ጊዜ 16 ጊዜ አላስተምረውም ኮርሱ 17ኛም ስገባ አነባለሁ አሁን ደግሞ ትልቁ ቻሌንጅ ምንድነው ለመምህራን ድሮ ዕውቀት አንድ ቦታ ነበር አሁን ዕውቀት ሁሉም ጋር ነው ያለው በጣም በኔና በተማሪው መካከል ያለው ልዩነት ምንድነው የመፈለግና ያለ መፈለግ ጉዳይ ነው ስልካችሁ ላይ ዕውቀት አለ ዛሬ ማአት ዕውቀት
ስለዚህ ለመድገም ነው ወይ ምገባ ባይ ዘ ወይ ልክ እፈራለሁ ታውቂያለሽ ክላስ ገባ ልክ እንደ ስቴጅ ፍራይት አለ አይደል ሁሌ ክላስ ገባ ፈርቼ ነው ምገባው በደም ተጠንቅቅ ብዬ ነው ምገባው ለዛ ይመስለኛል ራሴ እንደ አንድ ጎበዝ መምህር ነኝ አድርጌ የምወስደው ማለት ነው ማርክ እንግዲህ እንደዚህ ለፍቼ ዝም ብሎ ሲቀለድ ባይ ዘ ወይ አሁን ቅድም ትጂ ፈራውት ምናምን ትላለች እንጂ እኔ ሁሉም ሰው ጋር እንትን ነኝ ግን የሚቀልድ ተማሪ ግን አልወድም አግዟለሁ እስከተቻ እንደዚህ ይላችኋለሁ ትዝልሽ አላል ክላስ ገባ ለምን ገባህ ለምን ዘገየህ ምናምን ቁጥጥር ምናምን አላደርግም ትልልቅ ልጆች ናቸው ራሳቸው የሚያውቁ ልጆች ናቸው እስከ መጨረሻው ጠብታ ድረስ አግዟለሁ እስከ መጨረሻው ጠብታ ድረስ ከዛ ግን ፌል ካደረገ መርካቶ ድረስ የሚታይ እና ቦርጫም ነገር ቦርጫ አይደለ ግን ምንድነው ተማሪው አሁን እኔ አንዳንዴ እኛም ተማሪ ያል እንደዚህ ነበር እከሌ ኤ ሰጠኝ እከሌ ቢ ሰጠኝ እንላለን እንጂ እኮ ተማሪው እኮ ነው የሚሰጠው ማርክ ተማሪው አይደል የራሱ ማርክ የሚሰጠው እኮ ተማሪው አዎ እና እንዳልኩሽ እንግዲህ መምህርም ልጅም ስለነበርኩ ሁሉ ተማሪ ሲሪየስ ቢሆን ደስ ይለኛል ግን አይሆንም አንዳንዱ ሰነፍ አለ አንዳንዱ ጎበዝ አለ አንዳንዱ እንትን አለ የመምህር ልጅ ደግሞ መሆን በቃ ሲሪየስሊ እንድትሰራ አዎ ማጥናት እንደዚህ መሆን ደግሞ ያቺ የነገርኩሽ ከተማ ትምህርት የከሌልሽ በስባ አለፈኩ ምናምን እሱ ነገር ስላለ ተማሪ እንትን ቢሆን ደስ ይለኛል እኔም እንደዛ ነው ባይዘው ዩኒቨርሲቲም ስገባ ሰቀየም ስቀር እንደዛ ነው ማለት አለቅም ከያዝኩ ምንም አለቅም እስከ መጨረሻውና ግሬድ ያልሽው ካለፈ ያገኝም ለዛ ነው ራሱ ነው የሚሰጠው ነው ባይነኝ እኔ አርጊውመንት ተማሪው ራሱ ነው ግሬድ የሚያደርገው በጣም አሪፍ አሁን እንግዲህ ብዙ የቲያትር ተማሪዎች እየበዙ ናቸው በጣም እየተበረከቱ ናቸው ከአመት አመት እየጨመሩ ናቸው አሁንም ያለው ስታቲስቲክስም ሲታይ እየጨመረ ነው ነው የማስበውና ግን ምን ይላሉ አንዳንድ ሰዎች ዩኒቨርሲቲ ገብቶ ተምረው ሲወጡና እዛ ስራ ቦታ ላይ ያናገኛቸው ቲያትሪካል አርት ይማራሉ ስናገኛቸው ከወጡ በኋላ ግን ሌላ ቦታ ላይ የምናገኛቸው ለምን ሊሆን ይችላል ይሄን ጠይቂልኝ ተብዬ ነበር በጣም ጥሩ ጥያቄ ነው ባይዘው ይውላችሁ ኢትዮጵያ ውስጥ አርት አፕሪሺየት የሚደረግ ሙያ እንዳይሆን ያደረገው የትምህርት ስርዓተ እንትኑ ስላልገባ ነው ለምሳሌ ሌላው ሀገር አሜሪካን ከወሰድን ኤክስፒሪየንሳቸውንም ስለማቅ ልጆቹ ከኤሌመንታሪ እስከ ዩኒቨርሲቲ እስኪገቡ ድረስ አርት ይማራል የሳይንስ ተማሪው የሜዲሲን ተማሪው ምናምን ለምን እንደሆነ ታውቂያለሽ ሜዲሲን ተማሪውንም ወደ ሰባዊነት ለማቅረብ ባንከሩንም ወደ ሰባዊነት ለማቅረብ ነው ከዛ አርቲስት የሆነው ደግሞ ይቀጥላል ሶ ዩኒቨርሲቲ እኮ እኛ እኮ ሁለት ለመናገር ተማሪዎቹ ሲመጡ ዩኒቨርሲቲ ሲመጡ እኮ የቲያትር ሀሁ እኮ ነው የምናስተምራቸው ከስክራሽ ነው የሚጀምረው ኤግዛክትሊ እነዚህ ልጆች እድለኛ ስለሆኑ ነጋሽ ተስፋዬ ስላሉ ሎሬት ያላችሁ ትምህርት ቤት ስላለ የተማራችሁ ገጠር ልክ እንደኔ አይነት ያለበት ትምህርት ቤት እኮ ምንም ነገር ኢንተረስት እኮ ብቻ ነው የሚኖርሽ እኮ የሚፍለቀለቅ ኢንተረስት ብቻ ነው የሚኖርሽ ስለዚህ በአራት አመት ይሄ ደግሞ የስኪል ጉዳይ ነው ስኪልን ከእውቀት ጋር አድርገሽ የምታስተምሩ ነገር ነው ሶ በአራት አመት አክተር አይፈጠርም ትምህርቱን ስኪል ነው እኔ አስታውሳለሁ የአሜሪካ ለትምህርት ይያለው አርት አፕሪሺየሽን የሚባል የሳይንስ ተማሪ በሙሉ ይወስዳል በዛም ነገር ለውጭ ሀገር ሄደ ተምረህ ምን እንደነበርና ከዚሁ ከአርት ጋር ተያይዞ ስለነበር እሱንም ኤክስፒሪየንስ አብረህ ንገረኝ አሪፍ የአርት አፕሪሺየሽን የሚባል ኮርስ ይወስዳሉና የምን ተማሪ ይመስላችሁ አርኪቴክቸር 5ኛ ዓመት ተማሪ እሺ የአርት አፕሪሺየሽን ይማራሉ ከዛ እኔ አንድ ቲያትር ሰራ ነበር ከነሱ ጋር ማለት ሲያዩኝ የሆነ ከየመን አድርጎ አንድ ካራክተር አላቸው ያሲን የሚባል እና ከየመን አድርጎ ካሌ የሚባል ፈረንሳይ ሀገር ምናምን በዚህ ምንድነው በህገወጥ መንገድ መሄዱ ምናምን ካልሰራሃሉ እኔ በእንግሊዝኛ ቲያትር ሰርቻለሁ ለምን መሰለ አየህ የመጀመሪያ ቋንቋ አይደለም እንግሊዝኛ ከባድ ነው ስለዚህ ስናገር እያሰብኩ ልለው ነው ማለት ነው ቋንቋውን ደግሞ እንደነሱም ደግሞ ፍሉዌንት አይደለም እንግሊዝኛ አይ ሚን እንደ አክተር ልጫወት አልችልም በፍጹም አልኳቸው ስላቸው አይ የፈለግነው ይሄንን ነው አሉኝ እንግሊዝኛ ሰከንድ ቋንቋ የሆነ ሰው ነው የፈለግነው ነው አዎ እስኪ ሌው ያን ሰዓት ተኩል ፕሮዳክሽን ልግባና ልሞክሩ ምን አባቱ ገባው አረ እኛ እኮ ቲያትር አንሰራም እኮ የኛ ቀልድ እኮ ነው የምርህና 8 ሰዓት ይለማመዳሉ እኔ መጀመሪያ ራሳችን ስለምናበስል ፕሮዳክሽን ከታቀፍኩ በኋላ ምግብ ይቀርባል ነፍ ነው የሚጠጣው የሚበላው ያችን እየበለው ተመቸኝ አልሰራም በስገባ አልሰራም ካዳራሽ በቃ ተኛለሁ አረ በጣም አሪፍ ነው ይያልኩ
እንትኔን ዶሮዬን ስልፍ ፒዛ ስበላ ከረምኩና ከዛ 8 ሰዓት መለማመድ ጀመሩ እንዴ 3 ሰዓት ካለ 3 ሰዓት ሪሄርሳል ይጀምራል ተማሪዎቹ እኮ ናቸው የሚያደርጉት አይ ይሄ ነው የሚያድገው ወደ ውጭ ሲወጣ እንደ የሆነ ሰዓት ልወጣ አሰብኩና መጀመሪያ ራሳችን ስናስተዋውቅም እየተዋወቅኩ እኔ ተስፋ ይባላልው ከኢትዮጵያ ነው የመጣሁት ታውቃላችሁ አድዋ የጥቁር ህዝቦች ድል ነው ይሄ ድል የተመጣሁበት ሀገር ብዬ ጉራ መቼም እንትን ብያለሁ ኦፍ ኮርስ ጉራም አይደለም ነገር ይሄ እውነት ነው በኋላ ልቀር አሰብኩና እንዴ እንደዚህ ተናግሬ አሁን መላ ኢትዮጵያ ላሰድብ አይደል እንዴ እንደፈለኩ ምክንያቱም ብቀር ተማሪዎቹ ወይ እንደዛ ጨዋታ ላይ የጥቁር ጨዋታ አለ ምናምን አለ ስለዚህ ኢትዮጵያ ማሰድብ ነው መሰለኝ በኔ ገባውበት ከዛ ይሄ ያልኩሽ የአርኪቴክቸር ተማሪ ስንተዋወቅ መጀመሪያ መስራት ጀመርን ምናምንና ዩኒቨርሲቲ ምናስተምረው የስታንስላቭስኪ ቲዮሪ ምናምን ነው ሲያወራ እንዴ አንተ አልኩት አርኪቴክቸር ተማሪ ነኝ አላልክም እንዴ ስታንስላቭስኪን የት ምታውቀው እንዴ ስታንስላቭስኪን እኮ ማውቀው 10ኛ ክፍል ነው አለ ኦሆ ነው እንዴ አሁን ወደ ቁም ነገሩ መጣን አያችሁ ስታንስላቭስኪን የኢትዮጵያ የቲያትር ተማሪ የሚያውቀው ዩኒቨርሲቲ ሲገባ ነው ስለዚህ ዩኒቨርሲቲ ሲገቡ ለምርምር ነው የሚገቡት በጣም እኔ እግዚአብሔር ምስክሬ ነው ውጭ ያየኋቸውን ቲያትሮች አይቻይ እኔ ቢቻል አሁን ዘርፍ መቀየር አለብኝ ኢትዮጵያ ስመለስ ለምን ያዋጣማ ሳይው ፊት የሚያደርግ ነገር አይደለም ያለው ፕሮዳክሽኑ እንዴ ፋብሪካ እኮ ነው የሚመስለው የአንድ ሰዓት ተኩል ቲያትር በአንድ ወር ታደርሻለሽ ከባድ ነው እንዴት ልብሱ ምና እኩል እኮ ነው የሚጀምረው እና በጣም ማረሳውን ኤክስፒሪየንስ ልንገራችሁ ሜካፕ ከ10 ቀን በፊት ቴስት መደረግ ይጀምራል ዋው ሜካፒስቷ ትመጣለች ቴስት ከዛ ኢሜላቸው ወይ ተመቸህ ወይ ምናምን ይጠይቋል ደሞ ያንተን ስሜት ወይ በቃ ተይው እንደ ምን ስል ነው የገባው እንደው አድዋ ሚለው ምን ስል አነሳው እስክል ድረስ ማለት ነው እሺ ፕሮዳክሽኑ ግን ሲወጣ በቃ ልነግርሽ አልችልም እና እኛ ሀገር እንዴ 8 ሰዓት ብለው 9 ሰዓት ሬድ ይታወቅ አይደል እኛ ሀገር እውነቱን እናውራው ከተባለ በጣም ኮሚትር ነው ወይ ፕሮፌሽናል የፕሮፌሽናል ኮሚትመንታችሁ ተማሪዎቹ አይሽ ይሄ ነው ወደ ዩኒቨርሲቲ ወደ ውጭ የሚወጣው ስለዚህ ምን ልልሽ ነው የውጭ ሀገር ትሬንድ ወይ እነሱ የሚሰሩበት ይለያያል ወኛ ምን ሰራበት መንገድ ይለያያል እኔ ሁሌ ራሴ እንደ ቲያትር ተማሪ ነው የምቆጥረው ይሄንን ያስተማሪ በጣም ወደው መምህሬ ጋሻባተ መኩሪያ ነው ሁሌ ታነሳቸው አዎ ጋሻባተ ላውራ ካልኩ 4 ሰዓቱ ያልቃል በዚህ ነው ስለዚህ አንድ ነገር ብቻ ላንሳ ዩኒቨርሲቲ ግራጁዌት እንዳደረኩ ሰቀልኩ ቀረው ጋሽን አገኘሁት አስተዋወቁኝ ማን ትባያለሽ ነፍሴ እንደዚህ የሚል ጋሽ ማን ትባያለሽ አዲስ እኔ እኮ ይዛኔ አየር ላይ ነበርኩ ከዛች ትንሽ ከተማ ሞዶ ስራ አዲስ አበባ ዩኒቨርሲቲ መምህር ሆኜ በቃ ማንንም አልሰማም በዚህ ምድር ላይ እንደኔ አይነት ሰው የለም ማን ትባያለሽ አለኝ ተስፋ ይባላልው በአዲስ አበባ ዩኒቨርሲቲ የቲያትር መምህር ነኝ አልኩት ይመችሽ አባተ ይባላልው የቲያትር ተማሪ ነኝ አለኝ 50 አመት ነው ቲያትር ላይ ቆየ ወረድኩ ቀስ አይሽ እንደዚህ አይነት እግዚአብሔር እኔ በጣም ድለኛ ሰው ነኝ ባይዘው በህይወት እኔ ጋሻባተን ባላገኘው እዚህ መቆም አልችልም ነበር ባይዘው እኔ ደፍሬ ማወራው ጋሽን አርጌ ነው መጥጥኩት 9 አመት ጓደኛዬ ነበር ካን ኢማጂን 9 አመት ትልቅ ጋሽ እኮ አገር እኮ ነው ብቻው ላይብረሪ እኮ ነው በጣም ለጋሻ ታጨበጭቡም የመጀመሪያ ስራው 9 አመት ልብ በሉ የመጀመሪያ ስራው ሻወር ይወስዳል ወንበር አለው የራሱ ውጭ 9 አመት እንደዚህ ነው የሆነው ቀኑ ሙሉ ስለ ቲያትር ነው የሚያወራሽ እና አይሞት አይ እንደሞት እንደው በጣም ክፉ እንደሞት ክፉ የለም በጣም ኤኒያው ስለዚህ ጋሽ አንዱ ያስተማረኝ እንትን በቲያትር ዓለም በኪነ ጥበብ ዓለም ሁሌም ተማሪ ሁን ይላል የሰው ህይወት እኮ እንደ ውቅያኖስ ነው ብታጠናው አይጠራም አታቀውም ስለዚህ መቆም የለም አይ መምህር ነኝ ካልክ ትቆማለህ እኔ ውጭ ሀገር እሄዳለሁ አውሮፓ እሄዳለሁ አሜሪካ እሄዳለሁ ምናምን እንደ ሞኝ ነው መከታተላቸው ቁጭ ብዬ እና ሁሌ ባለፈው ፈረንሳይ ነበርኩ ቲያትር ይታይነም እንደውም አልነገርኩሽ እሱን ቲያትር አንድ ቲያትር ጽፌ እዛ ታየ ፕሮዲዩሰር አደረጉት ሰዎች ምናምን ወደው የናቴን ታሪክ ነው ሌላ አይደለም እኮ የሰው ልጅ የሚያውቀው ነገር ነው መጻፍ ያለበት
እንዳልኩሽ አንተን ይጻፍከው አው የስላሴ ማህበር አላት የስላሴ ማህበር አላት ከዛ አባታችን ሲያልፍ ብዙ ሰው ሆነ ምንድነው ስል ይሄ ሁሉ 500 የሰንበቴ ማህበር ነው አለች እሺ ሰው ሲሞት መቅበር አለበት 500 መቀመጥ አይችሉም እንዴት አይ ሶሻሊ አሃ እንትን ይሆናላ ለምሳሌ ሴቶቹ ነጠላቸውን ልክ ያለ አይደል እንደዚህ የሚደረገው ወንዶቹ ደግሞ እንትን አድርገው አው እስኪቀበል ድረስ አይቀመጡ እንደቆም ወንበር ላይ ቁጭ አይሉ ቆይ ነግርሻለሁ እንዴ በኋላ የሚቀመጠው ቼክ ይደረጋል ተቆጣጣሪ ያላቸው ከሌ ተቀምጧል እከሌ አልመጣም ከዛ በጣም እኮ የሰለጠነ ህዝብ እኮ ነው ኢትዮጵያዊ እኮ የሰለጠነ ህዝብ እኮ ነው 500 ከቀበረ በኋላ ወደ አንቺ ቤት አይመጣም እሺ ሌላ ቦታ ጥሬ ቆሎ ቡና ምናምን ይዘጋጅላቸዋል አንቺ ጋር ከመጣባ በርደን ነው አዎ እንደዚህ እኮ የሚያስብ አምሮ ውስጥ ቤተሰብ ውስጥ ነው የተፈጠርነው እሺ ቀላል አይደለም ኢትዮጵያዊ እኮ የምሬን ነው የምላችሁ በጣም አይሽ አጋር አገኘች እናቴ 500 አለንልሽ ይያለኮ ነው ቆይ አዘጋጅተው ምንድነው የሚያደርጉት እዛ ከዛ ምን ይሆናል ቆሏቸውን ፍሯቸውን ጠላቸውን ቡና ያረጉና ጥሪ ያለ እሺ እከሌ 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 ተቀምጦ አይቻለሁ ይላል ይቀጣል አዎ አረ እኔ አሞይ ነው እግሬና አሞይ ነው ምናምን ነው አየሽ እንደዚህ ሶሻሊ አየሽ እንዴት ጀስቲስ እንዳለው በጣም ይሄ ነገር ካልተጻፈ ታዲያ ምን ይጻፋል አልኩና በአማርኛ ጻፍኩት እሺ ከዛ አንዱ ድድር ሲመጣ ፈረንሳይ ላኩት በአማርኛ እንደጻፈ ኖ ተረጎምኩትና ሲኖፕሲሱን በእንግሊዘኛ ጻፍኩላችሁ እሺ አንድ ታዋቂ አሜሪካዊ ነው ፈረንሳይም ነው እሱ ያዘጋጀዋል እኔ ኮፕሮዲዩሰር ነኝ እሺ አክተሮቹ ከ15 ሀገር ነው የመጡት እሺ ሶ በእንግሊዘኛና በፈረንሳይኛ ተሰራ እሺ ቲያትሩ እኔ እንደልሽ እንደ ህፃን ነው ማየው ማለት ገና ድሮ ሃይ ስኩል ያለው ነው መሰለኝ ባይዘው የሚሰሩበት መንገድ የሚሞክሩት አሁን ያ ባህል በኋላ ሳይው እንዴ ይሄ እንዴ በረዙብህ ወይስ ምን አረጉ አይደለም ማለት ተደመም ያለሽ እንጂ በደንብ ነው የሰሩት ማለት አዎ ማለት እንዴ ይሄ ነው ወይስ ሌላ እኔ ሳልኖር የሰሩት ፕሌይ ነው ምናምን ስክል ድረስ ነው የሚያስደምሙሽና እንደዚህ ለመደመም ምናምን የሚያደርገው ትልቁ ችሎታቸው ምንድነው እንትናቸው ካሪኩለም ውስጥ መግባት አለበት ከታች ጀምሮ እንጂ በሁለት አመት አክተር አትፈርጭም ወይ ተፈጥሮ ካልመጣ በስተቀር ጻፊ እንዴት ይመጣል እኛ እኮ ድለኛ ስለነበር ሚዲያ ላይ ምናምን ለምሳሌ እኛ ይኸውልኝ መረዋ የሚባል ክበባ አቋቋም 9ኛ ክፍል ይያለን ለምን ከዚህ ቲያትር ግራጁዌት ያደረጉ አማራ ክልል ባህልና ቱሪዝም ምናምን የሚባለው በየወረዳው አንዳንድ ኤክስፐርት ያስቀምጥ ነበር ስለዚህ እኔ ካራክተር የሚለው ጭብጥ የሚባለው ነገር ግጭት ምናምን ድሮ ነው ማቃት አይ ዩኒቨርሲቲ ስመጣ ምን ማድረግ ነው እሷን አፕግሬድ ማድረግ ስለዚህ ለምሳሌ ያማተር እንቅስቃሴ ያማተር ውድድር የስነ ጽሁፍ ሽልማት ምናምን ከለለ አገር ውስጥ እንዴት ነው አርት የሚያድገው አያድግም በትምርት እኮ ብቻውን አያድግም ትምርት እኮ ያለን ነገር እንት ማያኮ ነው ተሰጦን ማዳበር ነው ተሰጦን ፈረስ አለ አይደለ ፈረስን ይገራል ካልተገራ እኮ ፈረስ አይሆንም አየሹ ግን ፈረስ መጀመሪያ መሆን አለበት አይደለ ስለዚህ ዩኒቨርሲቲ ይሄንን ነገር ነው ማሰደም መመራመር ልጆቹ እንዲመራመሩ ምናምን ነው ማድረግ ያለበት እንጂ በዛ መንገድ ብታዩ ጥሩ ነው ልልሽ ፈልጌ ይሄ አሁን የጠየቅኩን እሺ የቱ ጋር እንደቆምኩ ታውቃለህ ተስፍዬ የማህበርተኞቹ ጋር ካዘጋጁ በኋላ ከዛ ተጠራስም እሺ ስለዚህ 500 ለምሳሌ ይሄንን ማህበር አባቴ ነው እንትን ከማለፉ በፊት እሁድ ይገናኙና ገንዘብ ያስቀምጣሉ የሰንበቴ ማህበር ከዛ አባቴ ከቤተክርስቲያን እንደመጣ 3 ብር ምናምን ያስቀምጣል ቡናውን ይጠጣል ጠላውን ይጠጣል ንፍሮውን በልቶ ይመጣል ከዛ ቤት ሲመጣ ደግሞ ቡና ይቀጥላል አይሽ እንደዚህ ገንዘብ ያጠራቅማሉ ምናምን ሶሻል ሶሊዳሪቲው ከፍ ይያለ ይመጣል አሁን ምን ይባላል ደሃና የሀብታምን ሞት ሶሻል ስትራታ ይቆ የሚጠና እኮ ሶሻል ስትራታው ዜሮ አገባው 500 ሰው ይቆምልሻል አዎ 500 ሰው አለኝ ትላለህ ስለዚህ እኔ ገርሞ እንዴ ሁሉ ሰው ምን አናቀረ ማህበርተኞች እኮ ናቸው ምናምን ይዞ እየመጡ ነው ማለት ነው ያዘጋጁትን ነገር ምንም ሌላ ይልሽ ቀበሩ አይደለም ከቀበሩ በኋላ ወደ ሌላ ቤት ይሄዳሉ ወደ አንቺ ቤት አይመጡም የተዘጋጃለ አንቺ ቤት ከመጡ 500 ሰው ብዙ ነው አዎ ግን ከዛ ምን አለችኝ ማስታውሰው ምን ላድርግልሽ ስላት 40ው እንዲገኙ አድርግልኝ 500ዎቹ አዎ መጡ ግን አጣ ነው አባታችን ከባድ ነው በጣም አዎ እንቶ
ከማስተማሩ ጎን ለጎን ሌላ የምታረጋቸው ነገሮች ምንድናቸው? መተኛት መብላት ከዚህ እንድትወጣ ፈልጌ ነው እንዴ አይቻልም ማልቀስ ተስብዬ I'm sorry በጣም በእናትሽ እንድታለቅስ አልፈልግም መልሱልኝ መምሬ ነረ መልሱልኝ እሺ እንቀጥል ቆይቷል እኮ ግን እንትን ያረጋል ተስብዬ I'm sorry በጣም ነፍሴ ከማስተማሩ ጎን ከመብላት ከመመጣጣት ውጪ ፊልም ያለው ባይዘው ወይ ኖርማሊ ከልጅነት በተለይ ዩኒቨርሲቲ ከገባው በኋላ ከ9 ሰዓት በፊት ተኝቼ አላውቅም እኔ በህይወቴ 9 ሰዓት የቀኑ የለሊቱ ማታ ቀን አልሰራም ባይዘው ደካማ ነኝ ዩኒቨርሲቲ ምንድነው የምናደርገው ቀን ስንዞር እንላለን ምናምን እንላለን ከዛ ናፕ ወስድና ማታ ግን ከገባው ላይብረሪ ከገባው 10 ሰዓት ነው የምወጣው ሲዘጋ ነው የምንወጣው ላይብረሪ ገብተን ምንም እንኳን ሰራም ግን በቃ አታችመንቱና ቀደም ላልሽው ነው ምን ትሰራለህ ፊልም በጣም ነው ማይኔ የውጭ ሀገር ፊልሞች በጣም የሀገር ውስጡንም ማላየው የለም ፊልም ተከታታይ ምናምን ግን ከዩኒቨርሲቲ ትዝታዎች ማረሳው በህይወቴ አባቴ ያው ቤተሰብ መምህርም ቢሆን ደሃ ነው ኢትዮጵያዊ ሁሉም ኢትዮጵያዊ ብዙ ደሃ ነው ማለት ሀብታም ነው ማለት አይቻልም 100 ብር ነው የምትላክልኝ በባንክ በየወሩ ብዙ እኮ ነው የዛኔ 200 ምናምን ቢሆን ነው ደሞዙ አባቴ ግን ከዛ 100 ብር ይላክልኝ 6 ምናምን ፍሬንድስ አለ በጣም ክሎዝ ከዛ አንድ ቀን ሲሄድ እንዳሁኑ እናንተ በባንክ ትራንስፈር ምናምን እንዳጠበቁ 97 ትልቅ ሰው ግን እንዳታረው ማለት እንደ ቲጂ አይደለም ማለት ወደዚህ እሺ ከዛ 98 ይመስለኛልና ባንክ ትሄጂና ማነው ስም ተቀሰጫለሽ ማነው ስም ምናምን ይላል ተስፋዬ እንደዚህ ተስፋዬ ሸቱ እሺ አዎ ተልኮልህ አይል ተስተው ለግሻች በጣም ቀብሩ በጣም ላውንት ያለሽ ከዛ ከፊቴ ይቆጥራል ማን ነው የሚቆጥረው ባንከሩ እንዴ ይሄ ብር ከኋላ ዞር ስል ማንንም የለም እሺ ለዚህ ሊቆጠርልኝ አይችልም ማለት እኔ 100 ብር ብድግ አድርጎ ወይ 50 አድርጎ አንዳንድ ብር አድርጎ የሚሰጠኝ አንዳንድ ብር ነበር እሺ ፈርም አለኝ የኔ ነው አልኩት 100 ብር ጠብቀህ እሺ አዎ አለኝ ከዛ ቁጥር መጀመሪያ አለኝ እጄ እንደዚህ ይላል ማለት ስል 1010 ብር ነው ምናምን ሆነ በስተት ነው በለኝ ወይ ነግርሽ አይደለ እሺ ከዛ ቆጠርኩና ወጣው ስልክ የለም ስንት ነው የላካችሁ ለማለትም አይመችም ጓደኞችን አንድ ከዛ አስቡና አንድ ወዳጃችን ዋሽንግተን ዲሲ ትኖራችና ለእናቴ ልካላት ይሁን ገንዘብ ምናምን አጣራዋት በቃ ግን ገብቷል ማለት በቃ በ6 ኪሎ አካባቢ ትልቁ ሀብታም ሆንኩ ነኝ ባንድ ቀን እሺ በቃ የዳራት ኪሎ ነው ፒያሳ ነው ከጓደኞቻችን ጋራ በቃ ምናምን ስን 500 ምናምን ወብር አለቀች ከዛ አንድ ሳምንት ላይ ምናምን የአንድ ጓደኛችን አለ ሞባይል ያለ ደወለችና አንካገናኝ እናቴ ሙሉቀን ነው ማለት በስሟ አምጠራት ሙሉቀን እንደነሽ ደና ብሩ ደርሶኛል ሲል ጠይቃት ምናምን ስንት ብር ነው የላክሽልኝ እንዴ ያው 110 ብር ነው የላኩልህ አልኳት 110 አየ 100 ብር ነበር 10 ብር ደግሞ ከሷ መቀነት ፈታ ነው እንግዲህ ተጨምራ ያላከችልኝ እኔ እናት አዎ እሺ ቻው ብዬ እርግጠኛ ነኝ በዛ ባንክ አታልፍም ተሳስቷል ማለት ነው አዎ ከዛ ቲቪ ዩኒቨርሲቲ ቲቪ ዜና ላይ በየቀኑ ይሄድ ነበር ዜና ካለቀ በኋላ ተስፋዬ ሸቱ የወሰድከውን አንድ ሺህ የታባቴ ልግባ ከዛ ከኛ በፊት የኔ ሀገር ልጆች ባንክ ውስጥ የሚሰሩ ልጆች አሉና እነሱን ጠየቅኳቸው እንደዚህ ተሳስቶ ምናምን ስል ያው እንግዲህ የቆጠረው ሰውዬ ነው በቃ የሚከፍለው ምናምን አሉ ከዛ እና እንዴት ላድርግስ አይ እንግዲህ ሞልተህ ስጠው እንዴ 500 ብር እንዴት ነው የምትሞላው 600 ብር ለሚላክለት ሰው አዎ ከዛ ዘመዶቼ ጋር ሄድኩ ናዝሬት ጠፍቼ ከአዲስ አበባ ጠፍቼ እኮ ነው እንዳትገኝ እሺ 4 ኪሎ ቱሪስት ጋር የነበረ ባንክ ነው አዎ በዛ እንዴት ልለፍ በ4 ኪሎ ና አተ ና እና ተሳስተ ይሄን ፕሮግራም ብታየው ተሳስተ የሰጠኝ 1000 ብር እስካሁን እኔ ነኝ ስላለ እኔ አሁን ለመመለስ በጣም ፍቃደኛ ነኝ ያውም ትርፍ አድርጌ ዋው አረሳው አይረሳም በጣም የዩኒቨርሲቲ ዝታይን አረሳው እና የመጨረሻ እሺ እና
ምንድነው የሰው ልጅ እኛ ሮል ፕሌይ አሁን እነሱ ወጣቶችም ስለሆኑ ሮላችሁን መጫወት ነው በየጊዜው ባይዘው ስንጨስኛ ስናብድ እንዳብድ ነበር ተማሪዎቹ ነን ጥናቷ ደግሞ ስትመጣ ደግሞ የለችም እና ዝም ብሎ እንትና ያልኩም አልነበርኩም ዩኒቨርሲቲ ውስጥ በቃ እንደ ትምህርት ብቻ ምን አረ በቃ ሳጠና እንዳልኳችሁ ለሊቱ ሁሉ ያልቃል ሳልተኛ ሁሉ መገባበት ጊዜ አለ ፈተና እና ሮሉን መጫወት ጥሩ ነው ልልሽ ነው በህይወትሽ በጣም ይገርማል በጣም ከዚህ በላይ በረጅም ሰዓት በቆይ ደስ ይለኝ ነበር የመጨረሻ ጥያቄ ልጠይቀና ማስተላለፍ የምትፈልገው ነገር አስተላልፈ ካንተ ጋር ያለኝን ገታ አድርጋለሁ ማለት ነው ምን ይቆጫል ምን ይቆጨኛል ምን እንጃ ምንድን ነው የሚቆጨኝ እስኪ ፈልግ ሳላረገው ባረገው ያመለጠኝ ያላመለጠኝ ወደፊት ምን ምትላችሁ ምን መሰለሽ የኔ እንትን ባህሪ ለቁጭት የሚሆን ነገር አይደለም መሰለኝ ለምንድነው እኔ ትንሿ ነገር ተስፋ ታስቆርጠኛለች ትንሿ ነገር ደግሞ ብርሃን ትሰጠኛለች ምናምን እና ዛሬን ነው መኖራት እግዚአብሔር ጋሻባት ያስተማረኝ ነው ዛሬን መኖር ዛሬን በቃ መኖር ዛሬን መኖር እና ወይኔ እንደዚህ ባላደርገው ምናምን ብዙ ወደ ኋላ መመለስልሽ ማለት ቶሎ ነው እንት የሚያደርግ በዚህ ላይ በጣም አኩራፊ ነኝ ኩርፊያ እዚህ ጋር ነው ተው እንጂ ወረበስማ ይሄን አላቀም ነበር እሺ እንዴት ላስተካክለው ማኩረፍን ማስተካከል ይቻላል አኩራፊ ያለ መሆን ይቻላል ተፈጥሮ ምን ላርገው ተፈጥሮን ተመክሮ አይገልጠው የሚባል እዚህ ጋር ናት ቶሎ መደሰት ቶሎ መከፋት ቶሎ ማዘን ቶሎ ምናምን እንደዚህ ነገር አለውና የዋሰው መገለጫ ነው ብዬ ነው ማሰበው እኔ እንጃ እንደዛ መሰለኝ እንደዛ ማለት አይደለ ማስተላለፍ የምትፈልገው መልእክት ካለ ማስተላለፍ የምፈልገው ነገር ለመምህር ስለሆንኩ ስላይሆን እንደዚህ ላበቁን በተለይ ገጠር እዛ ከተማ የተወለድኩበት አካባቢ ሳይሰስጡ ዕውቀት ለሰጡን መራዮች አይደለ አዎ የእንትን እንኳን ከተለያየ ቦታ እኮ ነው የሚመጡት መምህራን እንደ ድሮ እኮ አይደለም እንደ ድሮ እኮ ለምሳሌ አባቴ እኮ የናዝሬት ሰው ነው ከዛ እኮ ነው ወደ ጎጃም ሄዶ እናቴን ጎጃሚያውን አግብቶ ይኖረው 30 ምናምን በቃ እንደ አሁን የትነሽ ምናምን የለም ድሮ ካፈቀር እና መምህራን ድሮ እኮ መምህራን ከተለያየ ቦታ እኮ ነው የሚሄዱት አዎና ለነሱ በጣም ትልቅ ክብር አለኝ ዋው በጣም ተስፋዬ ከልቤ ነው ማመሰግነህ ባጭር ጊዜ የሚጣፍጥ ቁርጭምጭም የሚደረግ ነገር ነው የሰጠኝ አይውሽ ረጅም ሰዓት አንተና እኔ ነብቻ ሆነን ረጅም ሰዓት ቢመለከቱን የእውነት አንተ ራስህ ሌላው ሀገር ነህ ሌላው ላይብረሪ ነህ ዕውቀት ነህ አንተ ብቻ አንበራስ ገና ካንተ ይሙት ተስፋዬ በጣም ብዙ ነገር ተጠብቃለሁ ገና ብዙ የምታስባቸው ነገሮች አሉ የምታይባቸው ዳይሜንሽኖች የተለዩ ናቸው በዚህ በጥበቡ የተለየ ተአምር ሰርተ የኢትዮጵያን ስም እንደምታስጠራና ያ ቀደም ያልካት አረንጓዴ ቢጫ ቀይ አርገ የኦስካር ተሸላሚው ረዳት ፕሮፌሰር ተስፋዬ እሸቱ እንጠብቀዋለን ደሞ አገኘሃለሁ አመሰግናለሁ ትልቅ አደራ ነው እግዚአብሔር ይሁን እንደምታረገው ስለማቅ ነው አመሰግናለሁ ምክንያቱም አንተ ቀደም ብለኸኛል ደሞ የማቆም ነው የነብር ጭራ አያዝም ከያዘም አይለቅም አንተ ማለት አርት ውስጥ ገብተህ የለ ጭራውን ይዛል ነብር ከተያዘ አይለቀቅም አይደል ስለዚህ ያቺን ኦስካር ላይ ሳትሸለም እንደማታቆም በእንትን ቢሆን ሰርተናት እንትሯን ሰርተናት እቺ ኦስካር ሚይዟታለች አይደል እሷም ቢሆን ሰርተናት እዚህ አይደለም ሰርተ ነው ይሄ ጀምራል እኮ ይሄ የናትህን ያባትን የሰንበቴ ማህበርን በውጭ ሀገር ማሰራት ጀምርክ አይደል ማን ያቃል እሷ ስራ ራሱ ትልቅ ቦታ ላይ እንደምታስደርስ እሷ ብቻ ባላሰብካት ሰዓት ነው ደሞ የምትጠራው ማን ያቃል ይላል መንግስቱ እርግጠኛ ነኝ እቺን ካልኩ በኋላ ደሞ ድጋሚ ይመጣል ያቺ ኦስካራን ተሸልሞ የግድ ነው ተስፋዬ ስለነበረን ቆይታ ከልብ አመሰግናለሁ